ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን እንዲሁም የድንግል ማርያም የአስራት የቃል ኪዳን ልጆች በየማዕረጋችሁ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። ልዑል እግዚአብሔር አምላካችን ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። እንደ እግዚአብሔር ፍቃድ እግዚአብሔር ፈቅዶ በተቀደሰው ቦታ የንስሐ ቃል የሆነን ዘንድ እንድንማማር ፈቅዶ በዚህ ጉባኤ ያሰባሰበን እግዚአብሔር አምላክ ነውና እኔም የአባቶቼን ትእዛዝ ለመፈጸም እንደመታዘዝ ያህል የእግዚአብሔርን ቃል እንማማራለን ማለት ነው። ይሄ ወቅት የንስሐ ስለሆነ ይሄ ጊዜ ብዙ የምናዝንበት ብዙ የምንለምንበት እግዚአብሔርን ብዙ ነገር የምንጠይቅበት እንደመሆኑ መጠን ነገረ እግዚአብሔር ምን ይሆን ሚለውን አይተን ስለ አገልግሎት እንማራለን ማለት ነው። ለኔ ተዛራቢ ልሳን ለናንተ ህዝበ እግዚአብሔር ሰማይ ዝነ ልቦና ሰጥቶ እግዚአብሔር አምላክ ጥበቡን ያድለን። በመዝሙረ ዳዊት ምዕራፍ 119 ከቁጥር 25 ላይ አንድ ቃል አለች። እሷን ተነጋግረን የነገረ እግዚአብሔር ሚስጥሩ የግዕዝ ፊደል 22 መሆኑ የስነ ፍጥረት 22 መሆኑን ጭምር አይተን ወደ ዋናው ወደ ትምህርታችን አርዕስት እንሄዳለን። ለትምህርታችን መግቢያ የሚሆነን ቃል በሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ያለውን ቃል ነው። የትምህርታችን አርዕስት ምን የሚል ነው? ሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ያለውን ነው። ቃሉም እንዲህ ነው የሚለው፣ ማርታ በቤቷ ተቀበለችው። አብረን እንበል፣ ማርታ በቤቷ ተቀበለችው። ይሄ የትምህርታችን ዋና ማሰሪያው አርዕስት ነው። ግን ወቅቱ የጾም እንደመሆኑ መጠን ጊዜው የንስሐ እንደመሆኑ መጠን ይሄ ቀንም አራተኛ ሳምንት መጻጉዕ እንደመሆኑ መጠን ነገረ እግዚአብሔርን የምናይበት የእግዚአብሔር ቃል የሚገኝበት በመዝሙረ ዳዊት በመዝሙር 118 በግዕዝ 119 ያለውን ቃል ነው የምናየው ማለት ነው። ሁላችንም የምናውቀው ቃል አለ። እንደ እግዚአብሔር ፍቃድ 22 ስም ያለበት የመዝሙረ ዳዊት ቃል አለ። አሌፍ ሚለውን ቃል እናውቃለን አይደል? ለምን ቆያችሁ? አሌፍ ከዛ ምንድነው ያለው? ቤት፣ ከዛ ጋሜል፣ ከዛ ዳሌት እያልን ነው የምንሄደው አይደል? ስለነዚህ አትሊስት 22 ናቸው። ነገረ እግዚአብሔርን ከምንረዳበት ሚስጥር አንዱ የነዚህ ቃል ትርጉም ነው ማለት ነው። እንደ እግዚአብሔር ፍቃድ አሌፍ የሚለው ቃል ዓለሙን ሁሉ የፈጠረ ማለት ነው። ማን የፈጠረው? ማን ነው? እግዚአብሔር ነው። ዓለሙን ሁሉ የፈጠረ አሌፍ በሚለው ማሰሪያ ቃል ይያዛል ማለት ነው። ቤት የሚለው ባለጸጋ እግዚአብሔር የሚል ነው። አሌፍን ስናስታውስ ዘወረደ ምትለዋን ቀን የመጀመሪያዋን ሳምንት እናያለን። እግዚአብሔር ከሰማየ ሰማያት መውረዱን ስናስታውስ ወደ ሰማይ የሚያርግ እሱ ብቻ መሆኑን እናስተውላለን ማለት ነው። ነገረ እግዚአብሔርን ማወቅ ይገባናል። የነዚህን የስምንቱን ሳምንት ሚስጥር እንዲገባን ከሆነ ማለት ነው። ስለዚህ ዓለምን ሁሉ የፈጠረው እግዚአብሔር አሌፍ ከሆነ ዘወረደ በሚለው የመጀመሪያው ሳምንት ተማርን ማለት ነው። ቀጥሎ ቅድስት ነው። እሱ በባህሪው ቅዱስ ነው። ለእያንዳንዱ እንደ አገልግሎቱ እንደ ቅድስናው ጸጋ የሚሰጥ እግዚአብሔር መሆኑን ሲያጠይቅ ቤት አለ ዳዊት። ቤት ማለት ባለጸጋ እግዚአብሔር ማለት ነው። የሁላችንንም ጸጋ አውቀን በቤቱ እስከ ፍጻሜ እንድናገለግል ጥበብ ያለው አእምሮ ብርሃን የሆነ ልቦና እግዚአብሔር አምላክ ያድለን። ቅድስት ሲያልፍ ምኩራብ ሆነ። የአባቴ ቤት የጸሎት ቤት ነው ብሎ የሚገባቸውን ገሰጻቸው፣ የማይገባቸው በቤቱ ያሉትን ግን አስወጣቸውና እጃቸው የሰለለውን በምህረት ዓይን አይቶ እጃቸውን ጤናማ አድርጎ ያገባቸው ዘንድ ጋሜል አለን። የሚያስፈራው እግዚአብሔር ማለት ነው። እንደምን ቆያችሁ? እግዚአብሔር የሚያስፈራ ነው። ማን ይወዳደረዋል? ቅዱስ ቁርባኑ ፊት ማን ይቀርባል? በምህረቱ አይቶን ነው እንጂ መልኩ ፀሐይ፣ እሱ ፀሐይ እኮ ነው። እግዚአብሔር የሚያስፈራ ነው። ቅድስ ተባለ፣ ምኩራብ ተባለ፣ ዘወረደ ተባለ። ዛሬ እግዚአብሔር ፈቅዶ በአራተኛው ሳምንት በመጻጉዕ ላይ ስንደርስ ዳሌት የምትለውን ቃል እንድናይ ስለፈለኩ ነው። ዳሌት ማለት ዝግጁ የሆነ ማለት ነው። አብረን እስቲ እንበል፣ ዝግጁ
የሆነ 38 ዓመት የተኛውን ለማዳን ዝግጁ የሆነ እንዲሁም 33 ዓመት ሙሉ የእግዚአብሔርን መንገድ የሚያውቀው ለእግዚአብሔር ታማኝ መስሎ ገንዘብ የሚይዘውን ይሁዳን እንጦሮንጦስ መጣል የሚችል እግዚአብሔር ዝግጁ የሆነ ለሚፈረድባቸው የሚፈርድ ለሚፈረድላቸው ደግሞ የሚፈርድ እግዚአብሔር ስለ ሁሉ ነገር ሁሌ ዝግጁ መሆኑን እናቅዘን ዳሌጥ እንላለን። ስለዚህ ይሄ ቀን መጻጉዕ ስለሆነ ዳሌጥን አንብበን ወደ ትምህርታችን እንሄዳለን ማለት ነው። ዳሌጥ እንዲህ ሲል ልበ አምላክ ዳዊት ገልጾታል። ሰውነቴ ወደ ምድር ተጣበቀች። መጻጉዕን እያስታወስን መጻጉዕ 38 ዓመት ሰውነቱ ካልጋ ላይ ምን ብላ ነበር? ተጣብቃ ነበር። ሰውነቴ ወደ ምድር ተጣበቀች፣ እንደ ቃል ሕያው አድርገኝ፣ መንገድህን እና ምስክርህን ነገርኩ፣ ፍርድህን አስተምረኝ፣ የእውነትህን መንገድ እንዳስተውል አድርገኝ፣ ተአምራትህን አሰላስላለሁ፣ ከሐዘን የተነሳ ሰውነቴ አንቀላፋች። በእውነት እያለን ያንቀላፋን አንኖርም። በዛሬው ቅዳሴ ከመጣነው ውስጥ እንደ መጻጉዕ ታመን ንስሐችንን መንገር ያቃተን እንደ ኃጢአታችን እኮ እናውቀዋለን፣ እንደ በደላችን መጠን የሚገባንን እናውቀዋለን። ግን በድለናል አምላኬ በድያለሁ አባቴ ብሎ የመናገሩን አቅም ያጣን ያህል የሚሰማን ነፍሳችን በሐዘን ያንቀላፋች ስንቶቻችን ነን? ዳዊት ይህን ሲናገር ነው እንግዲህ ቀጥሎ በቃል አጠንክረኝ አለ። ያጠነክረን የማን ቃል ነው? የእግዚአብሔር ቃል ብቻ ነው። በቃል አጠንክረኝ፣ የአመፃን መንገድ ከኔ አርቅ አለ። ከኛ ከሁላችን የሚያርቅልን መጻጉዕ ባይድን በተሻለው እኮ ነው የተባለ 38 ዓመት የተኛባትን አልጋ ምን አለ 2 ሳምንት ያህል ጨምሮ ቢተኛባት ነው እኮ የተባለ። ለ2 ሳምንት ብቻ በአመፃ መንገድ ሄደና ያዳነውን እግዚአብሔር በቤተ መቅደስ ውስጥ በጥፊ መታው። እሱ ያለበት ቤት ሄሮድስ ቢኖርበትም ቤተ መቅደስ ነው። እሱ ያለበት ቤት ይሁዳም ቢኖርም ቤተ መቅደስ ነው። እግዚአብሔር ለ5 ደቂቃም የገባባት፣ እግዚአብሔር ለደቂቃም የገባባት፣ እግዚአብሔር ያሰባት ቦታ ምንድናት? ቅድስት ናት። ሄሮድስ ፊት ለፍርድ ሲያቀርቡት እሱ በጥፊ መታው። ስለዚህ የአመፃን መንገድ ከኔ አርቃል፣ በሕግህም ይቅር በለኝ አለ። የእግዚአብሔርን ሕግ ማስተዋል ራሱ ይቅርታ ነው ማለት ነው። በሕግህም ይቅር በለኝ፣ የእውነትህን መንገድ መረጥኩ፣ ፍርድህንም አልረሳሁም። አቤቱ ምስክርህን ተከተልኩ። ቅዱሳንን እንደምንከተለው ሁሉ ወላዲተ አምላክን እንደምንከተል ሁሉ ነቢያትን እንደምንከተል ሁሉ መላእክትን እንደምንከተል ሁሉ ፍርድህን አልረሳሁም። አቤቱ ምስክርህን ተከተልኩ፣ አታሳፍረኝም ማለት። አቤቱ ልቤ ባሰፋከው ጊዜ በትእዛዝ መንገድ ሮጥኩ ይላል። ልባችን ሰፍቶ በእግዚአብሔር ቤት በቃሉ እንድንሮጥ የእግዚአብሔር ቅዱስ ፍቃድ ይሁን ማለት ነው። ስለዚህ ይሄን ቃል ስናስታውስ መጻጉዕን እያስታወስን እንድንማር ነው ማለት ነው። ይቀጥላል። ሄ ማለት እግዚአብሔር ሕልው ዘላለማዊ ማለት መሆኑን እየቀጠልን በሚቀጥለው ጊዜ እንማማራለን። ዋው ማለት እግዚአብሔር አንድ ነው ማለት ነው። ዛይ ማለት እግዚአብሔር አሳቢ ነው። ሄት ማለት ያው ዘላለማዊ እግዚአብሔር መሆኑን ይነግረናል ማለት ነው። ጤት ማለት ጠቢብ ጥበበኛ እግዚአብሔር ነው ማለት ነው። ስለዚህ እኚህን ቃሎች እንደ እግዚአብሔር ፍቃድ በሂደትም እንማማራለን ማለት ነው። ይሄ ከሆነ የትምህርታችን አርዕስት ምን ነበር? ማርታ በቤቷ ተቀበለችው። በዚህ የሱባኤ ጊዜ እንደ ዘንድሮ ደግሜ የምናገረው እንደ ሰንበት ትምህርት ቤታችን ያማረ ተጋድሎ የፈጸምን ያለንበት ጊዜ አልነበረም። በ7 ዓመት ቆይታዬ እንኳን እኔ ማለት በአገልግሎታችን ግን ምን ሄደውን እርምጃ ያህል ይመጣብንን ፈተና እያስታወስነው ነው ወይ? የሚመጣብንን ተጋድሎስ የሚሰጠንን ጸጋስ ተቀብለን የመጓዙን ዝግጅነት እንዴት እየተዘጋጀንበት ነው እንድናቅ ነው። ማርታ ግን በቤቷ ተቀበለችው በሚለው የምንማማረው በመጽሐፍ ቅዱስ እንደ ማርታና እንደ ማርያም በጣም በሰፊው ስማቸው እንደሚታወስ ያለ እናቶች ብዙ አልተጠቀሱም። ማርታና ማርያም በጣም ይጠቀሳሉ። አልዓዛርም በዝምታው ይጠቀሳል። ስለዚህ እኚህም ቤተሰቦች ስናስታውስ በምን ምክንያት ነው የሚለው ትምህርታችን ስለ ተጋድሏችን ስለሆነ ስለ አገልግሎት ስለሆነ ማለት ነው። በምን ምክንያት ነው እነዚህ የምናስታውሰው? ከመጻጉዕ ቃልስ እንዴት ነው የምናገናኘው የሚለውን አንደኛው በአንድ ቤት መኖራቸው ነው። ለምን ቆያችሁ? በአንድ ቤት በተዋህዶ ሃይማኖት ቤት እየኖርን የተለያየ ግን ጸጋ ተሰጥቶናል። እኚህ ሶስቱ ማርታ፣ ማርያምና አልዓዛር በአንድ ቤት መኖራቸው እጅግ በጣም በእግዚአብሔር ፊት የተወደዱ ነበሩ። ሲቀጥሉ በአንድ ቤት መኖራቸው ብቻ አይደለም፣
በእግዚአብሔር ፊት ቅዱስ ነበር የሚያደርጉት አገልግሎት በሙሉ። የአልዓዛር ዝም ማለት፣ የማርታ መስራት፣ የማርያም ቃሉን መስማት በእግዚአብሔር ፊት ቅዱስ ተብሎ የተመዘገበ ነበር። በሰው ፊት የተቀደሰ አገልግሎት አቀረባችሁ እንዴት ደስ እንደምትሉ ዝማሬ መላእክት ያሰማልን ይሉናል ሰዎች። በእግዚአብሔር ፊትስ ተጽፏል ወይ ስማችን በአምደ ወርቅ? ሩፋኤል በሚይዘው መዝገብ ተጽፏል ወይ ስንል ፍርድን የሚሰጥ ማን ነው? እግዚአብሔር ነው። የማርያም የማርታና የአልዓዛር ግን የሚያደርጉት እንቅስቃሴ በሙሉ በእግዚአብሔር ፊት ቅዱስ ነበረ። የኛንም አገልግሎት እንደ እግዚአብሔር ፍቃድ እንደዛው ያርግልን። ሶስተኛው አንድ ቤት መኖራቸው። አንድ ቤት የጠበበን የለንም ወይ? አንድ ቤት ከእናት ከአባት ተወልደን እኮ አንደኛዋ መናፍቅ ትሆናለች፣ አንደኛው ሙስሊም ያገባል፣ አንደኛው ነጋዴ ሆኖ ከእግዚአብሔር ቤት የጠፋ ይሆናል፣ አንዱ ደግሞ ታታሪ የታገለ ለእግዚአብሔር ዳይቆን ይሆናል። እናቱ በዳይቆኑ ብቻ እንዳትደሰት፣ አባትየው በነጋዴው ብቻ እንዳይደሰት፣ እነዛም ልጆቹ ናቸው። የኚህ ሶስቱ ግን ማርያምም ማርታም እንዲሁም አልዓዛር በአንድ ቤት መኖራቸው ነው። ያ በአንድ ቤት የመኖር ምስጢር በእግዚአብሔር ፊት ቅዱስ ሆኖ መመዝገቡ ነበር። ከቃሉ ጋር ነን። እንደምን ቆያችሁ? ስለዚህ እኛስ በተሰጠን አገልግሎት ፕሮግራም የሚመራው ዳይቆን ወንድሜ ያለ፣ በገና የሚደረድሩት ዘማሪዎች አሉ፣ ቃሉን የሚሰሙት እንደ ማርያም ዝም እያሉ ስንት ጥበብ ያላቸው እኮ አሉ። እዚህ መሃል ስንት ጥበብ ያላቸው እኮ እዚህ ውስጥ አሉ። ዝም ብለው በሚሰሙት መሃል የእግዚአብሔር ስም በልባቸው ታትሞ በአምደ ወርቁ የተጻፉ ናቸው ወይ? ቆሞ የሚናገረው ኃጢአተኛ ወንድማችሁ እንደሚናገረው ያህል በእግዚአብሔር ፊት የተጻፈለት ነው ወይ ስሙ? የኚህ ሶስቱ አገልግሎት ግን ፍጹም ቅዱስ ነበረ፣ በአንድ ቤት እየኖሩ በእግዚአብሔር ፊት ይለናል ቃሉ። ስለዚህ ይሄ ከሆነ ወረድ ብለን የምናየው ቦታውን ነው። እኚህ ሶስቱ ሰዎች የሚኖሩበት ቦታ፣ ያ የሚኖሩበት ቦታ ቢታንያ የሚባል ሰፈር ነው። ቢታንያ እግዚአብሔር አምላክ እንኳን ወደዛ ለመሄድ ሲያስብ ሐዋርያት አትሂድ የሚሉት ቦታ ነው። ገዳይ የበዛበት ቦታ ነው። ዱላና ድንጋይ ይዘው በድንጋይ ቀጥቅጠን በዱላ ጨፍጭፈን አስረን እንጥለዋለን እንገለዋለን ብለው አምላካችንን ለመግደል የሚዘጋጁበት መንደርተኛ ባሉበት ሰፈር ሁሉም ማዕዘን ላይ ቆመው ይጠብቁት ነበር ሊገሉት የሚባልበት ሰፈር በአንድ ቤት ሶስት የተለያየ ሙያ ያላቸው ይኖሩ ነበረ በቢታንያ። ቢታንያ የሚባለው ስም መጽሐፍ ቅዱስ ላይ እንዲጠራ ያደረጉት እኚህ ሶስቱ ናቸው። ካምፓላ ውስጥ በአንድ ቤት እንደምንኖር በመድኃኒዓለም አስቡት። ይሄን ቦታ ጎረቤቶቻችን ምን አይነት ጸባይ እንዳላቸው አናቅም። ከበስተጀርባ ያሉት ምን እንደሚያደርጉ ማታ አናቅም። ቢታንያ ብንለው እኛ በቤት ውስጥ አለን ወይ ነው ችግሩ፣ እያለን ከወጣን። ስለዚህ በቢታንያ ውስጥ ከሚገርመው ታምር አንዱ ክርስቶስ ሊያልፍ ይችላል ብላ ወጣ መጠበቋ ነው። ማርታ እጅግ በጣም የምትመሰገን ናት። ወጣ መጠበቋ። ገዳዮች ነው ያሉት እኮ፣ ሴት ናት፣ አባት እናት የሞተባቸው ናቸው። ሂጂ ልጄ የሆነ ነገር ካለ ጥሪኝ የሚል አባት የላትም። ልጄ ብላ ጥበብ ሰጥታ አለባበሷን አሳምራ ስንት ሰዓት እንደምትወጣ የምትመክር እናት የላትም። እናትም አባትም የላቸውም። ሶስቱም እጅግ በጣም እግዚአብሔርን ከሚገሉ ሕዝብ መሃል የሚኖሩ ናቸው። በጣም እኮ የሚገርምም ነው። የመጽሐፍ ቅዱስን ቃል ስንረዳ በጣም ማስተንተን የሚጠይቅ ቃል ነው ይሄ ነገር። ማዕዘን ላይ ቆማ ተጠብቀው ነበረ። ምን ትላቸው ይሆን? ማንን ነው የምትጠብቁ ሲሏት ክርስቶስን ብትል ሊገሉት ተዘጋጅተዋል። ማርታ ግን በቤቷ ተቀበለችው የሚለው ቃል አቅለለን እንዳናየው ስንት ጨለማ አቋርጠን እንደምንመጣ አባቶች በየቀኑ ለሊት ሲያድሩ፣ ዳይቆኖች በየቀኑ ሲያገለግሉ የጨለማውን ትግል እንዴት እንደሚያልፉ የጨለማውን ትግል እንዴት እንደምታልፉ አስቡትና ማርታን አስታውሷት። በእርግጠኝነት እንደሚገሉት ተዘጋጅተው የሚጠብቁት መሃል ላይ ብቻዋን ወጣ ተጠብቀው ነበር። በመጣ ጊዜም ና ወደ ቤት ግባ አለችው። እሱም ወደ ቤት ገባ አይደለም ያለው። ማርታ ግን በቤቷ ተቀበለችው። እግዚአብሔርን በቤታችን እንድንቀበለው የእሱ ቅዱስ ፍቃድ ይሁን። በጨነቀን በጠበበን ጊዜ በቤታችን ልንቀበለው የሚገባው እግዚአብሔርን ብቻ መሆኑን እንድናቅ ነው። በጣም የሚያስጨንቅ ጊዜ ሊመጣ ይችላል። የማናልፋቸው ፈተናዎች ሊመጡ ይችላሉ። የማንታገስባቸው ጨለማዎች ሊመጡ ይችላሉ። በቤታችን በልባችን ውስጥ በቤተ መቅደሳችን ውስጥ የምናስገባው ሰውን መሆን እንደሌለበት
ማርታ ግን በቤቷ ተቀበለችው። በቢታንያ ውስጥ ቢታንያም በሰማይ ስሟ ተጻፈ። ቢታንያም በመጽሐፍ ቅዱስ ላይ ስሟ ተጻፈ። ምን አይነት እድለኛ ከተማ ናት! ስለ አንድ ቤተሰብ ቢታንያ ታወቀች። በእኛ ስም የተጠራ ከተማ አለ ወይ? ከተለያየ ዓለም የመጣን እኮ ነን። ከተለያየ ሰፈር የመጣን እኮ ነን። ማን አለች በእኛ ስም የተጠራች ሰፈር? ማን አለች በእኛ ስም የተጠራች ከተማ? ቢታንያ ግን በማርታ ምክንያት ተጠራች። በእርግጥ አላዛር ወንድ አይደል እንዴ? ባላዛር ለምን አልተጠራም? ይህ ጥያቄ እንዳይመጣ አይምሯችሁ። በእስራኤል ሕግ አባትና እናት ሲሞት የመጀመሪያ ልጅ በስሙ ይጠራል። ያ ቤት ከቃሉ ጋር ናችሁ። ስለዚህ ማርታ የመጀመሪያ ልጅ ስለነበረች የማርታ ቤት ይባላል ማለት ነው። በመጀመሪያ ስም ነው የሚጠራው፣ በመጀመሪያ ልጅ። ስለዚህ ክርስቶስን በቤቷ ተቀበለችው። ስለዚህ እኛም እንደ ማርታ እግዚአብሔርን ለመቀበል የምናደርገው ዝግጅት ምንድነው? በእርግጥ ክርስቶስ ቤት አልነበረውም፣ እንግዳ ነው። ይህንን መረዳቷ ነው የሚገርመው። በመጽሐፍ ቅዱስ በመዝሙረ ዳዊት 119 ቁጥር 19 አሁን ባነበብነው የእግዚአብሔር ቃል ላይ ዳዊት እንዲህ ሲል ተናገረ። እኔ በምድር እንግዳ ነኝ፣ ትእዛዛትህንም ከእኔ አትሰውር ይላል። እኔ በምድር ምንድነኝ አለ? እንግዳ ነኝ፣ ትእዛዛትህን ከእኔ አትሰውር። እንግዳ ሆነን በምንሄድበት ሩቅ ምስራቅም ይሁን እንግዳ ሆነን በምንሄደው ወደ ሰሜን ምስራቅም ይሁን ቢታናውያንን የሚመስሉ ሰዎች መሃልም እንኖር እኛ እንግዳ መሆናችንን መዘግየት እንደሌለብን ነው። ትእዛዛትን ሁሉ ከኔ አትሰውራል። የእግዚአብሔር ትእዛዝ ከኛ ስላልተሰወረ አባቶቻችን ቤተ መቅደስ ሰሩልን። የእግዚአብሔር ትእዛዝ ከኛ ስላልተሰወረ የዛሬ በዓሉ ካለፈ በኋላ ዳግማይ ትንሣኤ 25ኛ ዓመት አይደል? ባልሳሳት 25ኛ ዓመት ታላቁን ንግስ እናከብራለን። ትእዛዛትን ከኔ አትሰውር። የትም እንሂድ ብዙ አገልጋዮች ከኛ ሄደዋል እኮ ኑሮን ለመቀየር። እዛም ሄደው ትእዛዙን ከልባቸው አይሰውርብን እግዚአብሔር። በሄድንበት ሁሉ የእግዚአብሔር ትእዛዝ ከኛ እንዳይሰወር፣ ትእዛዙ ያልተሰወረበት ሰው ደግሞ የሚናገረው ቃል ይሄንን ነው። ኢየሱስ ሲመሰክርላቸው መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል 25 ቁጥር 35 ላይ እንዲህ ሲል ተናግሯል። ኢየሱስም እንዲህ አለ፣ እንግዳ ሆኜ ተቀብላችሁኛል። ሲያብራችሁ በሉ፣ እንግዳ ሆኜ ተቀብላችሁኛል። እዚህ ሀገር ስንገባ የተቀበሉንን እንዲህ ብለን የምናስታውሳቸው ሰዎች አሉ ወይስ ረስተናቸዋል? ስንት ሜሴጅ ጽፈን እመጣለሁ ብለን የምንመጣበትን ቀን ነግረን ከተቀበሉን በኋላ ትንሽ ሀገሩን ከለመድን በኋላ የረሳናቸው ሰዎች አሉ ወይ? መድኃኒዓለም ኢየሱስ ክርስቶስ ግን ያለፉትን ነቢያት አበው የነበሩትንም ሐዋርያት ሲያስተምሩ ምን ብለው ማስተማር እንዳለባቸው ውለታ የማይረሳ እግዚአብሔር መሆኑን ሲያጠይቅ እንግዳ ሆኜ ተቀብላችሁኛል። ማርታ ግን መቀበል ብቻ ነው እንዴ? ወደ ቤቷ ምን አለችው? አስገባችሁ። እንግዳ ሆነን ተቀብለን ከኤርፖርት አምተን እኮ ገስታው ሲወሰድናቸው ይኖራሉ። ከኤርፖርት ተቀብለን ሰው ቤት ያደረስናቸው እኮ ይኖራሉ። ተቀብለን እቤት የወሰድናቸው እንደ ቤታቸው እንዲሰማቸው ሰላም የሰጠናቸውን ግን ማርታን እንመስላለን ማለት ነው። ስለዚህ መድኃኒዓለም ኢየሱስ ክርስቶስ ይሄን አለ። ቅዱሳን ግን በእግዚአብሔር ቤት የሚኖሩ ዘላለማውያን ግን እንዲህ ሲሉ ይመልሱለታል። ማቴዎስ 25:38 ላይ ቅዱሳኑም እንዲህ አሉ፣ እንግዳ ሆነህስ አይተን መች ተቀበልን አሉ። ለምን ቆያችሁ? እንግዳ ሆነ መተ አይተንስ መች ተቀበልን? መች አይተን እንግዳ ሆነ መተ አንተ ፈጣሪ ነህ ልዑለ በባህሪው ነህ መች እንግዳ ሆነ አየን? ብዙ ጊዜ የዘነጠውን ሱፍ ያደረገውን ትላልቅ ሰዎች የሚባሉ በምድር ቤተክርስቲያን ማታቃቸውን ሰዎች ደውላችሁ ተቀበሉ ስንባል የተቀበልናቸውን ሰዎች ከሆነ አይደለም እግዚአብሔር የሚመዘግበው። ደጅ ላይ ተጥለው አበሻ በመሆናቸው ብቻ አይተን የተቀበልናቸውን ግን እኮ ትላልቅ ሰዎች ናቸው፣ ብርሃን ያላቸው ሰዎች ናቸው። ኑሮ ከእጃቸው ርቆ ደጅ ስላደሩ ነው እንጂ ትላልቅ ሰዎች ናቸው። እነሱ መሃል በአምላከ ነዳይ በሚለው እግዚአብሔር ስም እግዚአብሔርን በእነሱ ውስጥ እናገኘዋለን። ለዛ ነው በትላልቅ ደረጃ ከደረሱ በኋላ ሲያመሰግኗቸው እንዲህ እኮ ወድቄ አንስተኸኝ ነበር፣ እንዲህ እኮ ተጥዬ ቤት አድርሰኸኝ ነበር፣ እንደዚህ አይነት ችግር አጋጥሞኝ ተቀብለሽኝ ነበር የሚለውን ቃል ሲነጋገሩ እግዚአብሔር የተናገረው በቅዱሳኑ አድሮ የተናገረውን ቃል እኛም ልንናገር እንደፍራለን ማለት ነው። ተቀበላችሁን ነበር ሲሉን ምን መልሰው እንግዳ ሆነህስ አይተን እንግዳ ሆነሽስ አይቼ መች ተቀበልኩሽ የሚለውን ቃል እናገራለን። ይሄ ትምህርት ብንቀበል እንኳን ተቀብለናቸዋል ብለን እንዳናወራ። እኔ እኮ ነኝ ሰው ያረኩት ተቀብዬ፣ እኔ እኮ ነኝ የሰንበት ትምህርት ቤት ያስመዘገብኩት፣ እኔ እኮ ነኝ ሞያውን አይቼ መዘምራን እንዲሆን መዘምራን እንድትሆን ያረኩት እንዳንል
እነሱ እንኳን መዘምራን የሆኑት መማህራን የሆኑት ዳይቆኖች የሆኑት እንኳን በእንትና ምክንያት እኮ ነው ቤተክርስቲያን የመጣሁት እንዳይሉ መች እንግዳ ሆናችሁ ተቀበልናችሁ አሉ ቅዱሳን። ለምን ቆያችሁ? ይህ ትምህርት የአገልግሎት ትምህርት ነው። ምንም ብናደርግ ፍርድ የሚሰጥ ምንም ብናደርግ ጥበብ የሚሰጥ ምንም ብናደርግ በረከት የሚሰጥ እግዚአብሔር ቀኑን ጠብቆ ይከፍለናልና እኛ እኮ ነን እንዲያደርግ ነው እንዳንል ነው። ስለዚህ በማርታ ውስጥ የምናየው ይሄንን ነው። በቅዱሳን ውስጥ የምናየው ይሄን ነው። ስለዚህ ይሄ ከሆነ ዛሬ የምንማረው የአገልግሎት ቢሆንም የሚታወሰው ቀን ግን ማን ነው? መጻጉዕ ነው። መጻጉዕ ነባቤ መለኮት የሆነ ቅዱስ ዮሐንስ ሰፋ አድርጎ ጽፎታል። በጥልቅ አጻጻፍ ማለት ነው። ከጥልቅ አጻጻፉ የተወሰኑትን አይተን ወደ ዋናው ሐሳብ እንሄዳለን። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 ያለውን እንኳን ብናይ ኢየሱስ ወደ ኢየሩሳሌም መጣ ይለናል። ወዴት መጣ? ወደ ኢየሩሳሌም መጣ። ያ ሰው በአልጋ ላይ ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አወቀ። ለምን ቆያችሁ? ሁሉን አዋቂ መሆኑን ሲያጠይቅ ነው። ረጅም ጊዜ አልጋ ላይ መተኛቱን አየ። ገና መምጣቱ ነው ከኢየሩሳሌም። ያ ሰው ረጅም ጊዜ አልጋ ላይ መተኛቱንም አወቀና ልትድን ትወዳለህን ብሎ ጠየቀው። መጻጉዕን እንዳንሆን ነው ይሄ ትምህርት። መጻጉዕ ግን እንዲህ ስል መለሰለት። አስተውሎ የሚመልስ መሰለና እንዲህ ስል መለሰ። አዎ ጌታዬ አለ፣ ግን ሰው የለኝም አለ። ከእንደዚህ ሰውረን። አዎ ጌታዬ አለና አድነኝ አላለው። ጀምረን ማንጨርሰው ጸሎት እንዳይኖር አቡነ ዘበሰማያት በሉ ብለው ቄሶች ጸሎታቸውን ይቀጥላሉ በቅዳሴ ላይ አይደል? እኛም አቡነ ዘበሰማያት ብለን ሌላ ሲያወሩ አቋርጠን እንዳንሰማቸው ጸሎቱን እንጨርሰው። የሚቋረጥ ጸሎት ስለሌለ ቤተክርስቲያናችን ማለት አማትበን እንዲህ ብለን እንዳንጨርስ በአግባቡ አማትበን ጸሎታችንን እናድርግ። ገብተን ተሳልመን ወደ ጉባኤያችን እንምጣ እንጂ ቀጥታ ሰውን ለማግኘት አንሂድ። ብዙ ጊዜ የሰንበት ትምህርት ቤት የትግርኛው ላይ የምንናገረው ይሄንን ነው። እንዲሁ ገብተው ክራር መምታት፣ እንዲሁ ገብተው ከበሮ መያዝ፣ እንዲሁ ገብተው ሰላም መባባል ይታያል። ስርዓት ግን አላት ቤተክርስቲያን። ገብተን እግዚአብሔር አምላካችንን አመስግነን አባቶች ካሉ ተሳልመን ታላላቆች ካሉ ስመን ከዛ ወደ ማህበሩ እንቀላቀላለን። አግባቡ ይሄ ነው። ስርዓቱ የእግዚአብሔር ቤት ይሄ ነው። ፍሬ እንድናፈራም ያደረገን ይሄ ነው። አዎ ጌታዬ አለና እድን ዘንድ እወዳለሁ የሚለውን ቃል መናገር አቃተው። ምን አለ? ሰው የለኝም አለ። ግን የምትለዋን ቃል እንድትይዟት ስለፈለኩ በቤተ ክርስቲያናችን አስተምሮ ግን የሚባለው ቃል ያጠፋናል እንጂ አያለማል። እንትና እኮ ጎበዝ ዳይቆን ነው ግን ካልን ችግር አለ። ማይክ ይዞ አይለቅም ልንል ነው፣ ወይ ደግሞ ተናግሮ አይጨርስም ልንል ነው። እንትና እኮ ስትዘምር ጎበዝ ናት ግን ማሸብሸብ አትችልም። ማንን እኛ ግን ብለን ምን ፈርደው? ግን የሚለው ቃል አይገባም በቤተ ክርስቲያናችን ቃል። እግዚአብሔር አምላኬ ጥበብን ስጠኝ እህታችን ስትዘምር ደስ እንዴት እንደምትል ዛሬ ድክመቷን አንተ ይላት ለሚቀጥለው ዓመት ታላላቁ ዘማሪያዎች መሃል ክተታትን ብለን መጸለይ ነው የሚገባ። ወንድማችን ዳይቆን ከታላላቆቹ አባቶች መሃል አርገው ዛሬ ቃላት የሚጎለው ነገ ተምሮ ይሞላዋል ብለን ማሰብ ነው እንጂ ግን ካልን የለንም ማለት። መጻጉዕን የጎዳው ቃል ቢኖር ግን የሚለው ነው። ግን ብቻ አይደለም፣ ሰይጣንንም የጎዳው አንተ የእግዚአብሔር ልጅ ከሆንክ ምን አለው? ይሄን ድንጋይ ምን አድርገው ከሆንክ ነህ ማለት እኮ ይቻላል። አንቺ እኮ መዘምራን በወንሽ የለም መዘምራን ነሽ ጠንክሪ፣ አንተ እኮ መምህር ነህ ጎበዝ ጠንክር የሚለውን ቃል ነው ቤተክርስቲያናችን የምታስተምረን። ከሆን ግን ምን ችግር አለው የሚባሉ ቃላቶችን በልባችን ውስጥ በስህተት እንዳናመጣው። ምን ችግር አለው? ብዙዎችን ያጠፋው ነው በስደት ስጋና ደሙን ወስደው የመጀመሪያ ቀን እንደ መልአክ ይለብሳሉ፣ እንደ መልአክ ያወራሉ፣ እንደ መልአክ አይነት ቃል እግዚአብሔርን የማመስገን ጥበቡን ይለምናሉ። በሚቀጥለው ዓመት ይቀንሳል። አባቴ ንስሐ ልወስድ ነው ተብሎ ከ3 ቀን በፊት የሚመጣ የነበረው በስልክ ይጀምራል። ምን ችግር አለው ይባላል። አብሶ በሴቶች መሃል እንደምን ቆያችሁ? ይቅርታ አድርጉልኝ። ሴቶች በእግዚአብሔር ፊት እጅግ ተወዳጆች ናቸው። የዛን ያህል ሳይገለግሉ ይደክማሉ። አዎ ወንዶችም እንደዛው ጭብጨባ ስናይ አንችልም። እውነቱ ግን እሱ ነው። ምን ችግር አለው እንዳንል አባታችን ቀርቦ በጣም ጓደኛ ሲያረጉን ኖርማል ሰላም ብለን ማለፍ እንዳንጀምር የሚገባውን ሰላምታ እንስጥ። ባርከና አባ በመስቀል ከቅዱስ ብለን እንስገድ። አዎ ዛሬ አባታችን ይሄን ነው ሰላም ነው ይባላል።
ባይሆን ባርከኒ አባ በመስቀል ቅዱስ ሚለውን እንቀይረው። ስለ ብዙዎች መስቀል መሳለም እየፈለጉ በበረሃ ስላሉት እናስታውስ። መስቀል መሳለም እየፈለጉ ሆስፒታል ያሉትን እናስታውስ። መስቀል መሳለም ፈልገው ቤተሰቦቻቸው በሐዘን ሞተው ሐዘን ላይ ያሉትን እናስታውስና ስለ ብዙዎች አባቶች ሲንቀር ባርከና አባ በመስቀል ቅዱስ እንበል። ሰላምታው እኮ ተቀይሯል። አባቶችም አላገዙንም። እውነታው እሱ ነው። አቀረቡን፣ አቀፉን። ውጭ ምን ሰማውን ቃላት አብረን ማውራት ጀመርን። እሱ ነው ችግሩ። ግን የሚለው ቃል መጻጉዕን ጎዳው። ያኔ እኔ አለ ቀጠለና መጻጉዕ ሁለተኛ ከግን በኋላ ያለውን ስህተት ነው። እኔ አለ በመጣውበት ጊዜ ሌሎች ይቀድሙኛል አለ። እንደምን ቆያችሁ? እኔ በመጣውበት ጊዜ ሌሎች ከኋላ የመተው ምን ይሉኛል? ይቀድሙኛል አለ። ግን ካልክ በኋላ ቃላቶቹም ይሳሳታሉ። እኔ ባይልስ እሱ የሚመስሉ እኮ አሉ የተኙ ብዙዎች ታማሚዎች እኮ አሉ። በቀን ውስጥ አንድ ሰው ነው የሚድነው እኮ። ብዙዎች 3-4 ሳምንት ጠብቀው የዳኑ እኮ አሉ። እኛ ተሰብስበን ባለንበት እኔን የሚመስሉ ባሉበት ከኋላ መተው የሚቀድሙ አሉ። ለምን አላለም? ጸሎታችን በሰማይ የምትኖር አባታችን ነው። የብዙ ጸሎት ነው። መንግስት ያንተ ለኔ ብቻ ትምጣ አይደለም፣ መንግስት ትምጣልን ነው። መጻጉዕን የጎዳው ግን እኔ አለ እኛ ማለት ሲገባው። ከዛ ክርስቶስ ምን አለው? ተነስና አልጋን ተሸክመ ምን ሂድ አለው። ቤተክርስቲያናችን አስተምህሮ ቅዳሴ ሲያልቅ ዳይቆኑ ምን ብሎ ነው የሚጨርሰው? ዳይቆኖች አግዙ እቱ በሰላም ምን በሉ በሰላም ግቡ አይደለም ተመለሱ ነው። ለምን ቆያችሁ? በሰላም ተመለሱ ነው፣ ግቡ አይደለም። ግቡ የተባለው ግባ የተባለው መጻጉዕ ነው። ግቡ በሰላም ነው በግዕዝ ከሆነ። እቱ በሰላም ግን በሰላም ተመለሱ ወደ ቤታችሁ ወደ ልቦናችሁ። ነገም በቅዳሴው በሰላም ተመለሱ። መፈጸሚያው በሶስተኛው ግን መንግስተ ሰማያት ተመለሱ። መንግስተ ሰማያት ያገናኘን ከቅዱሳን ህብረት ጋር ነው። እቱ በሰላም ግቡ በሰላም አይደለም። መጻጉዕን ግን ግባ አለው፣ ሂድ አለው። እንደዚህ ይሰውረን። ግቡ የተባሉት ንስሐን ማይቀበሉ ናቸው። እቱ ተመለሱ የተባሉት በንስሐ የሚመለሱ ናቸው። መጻጉዕ አስቀድሞም እኔ አለ፣ አስቀድሞም ግን አለ፣ መጨረሻም ሂድ ሲለው እንግዳ ስለመቀበል እንዴት ትምህርታችን አምላኬ እንዴት ብቻዬን እሄዳለሁ? 38 ዓመት እዚህ ነበር፣ ቤት የለኝም፣ አብረን እንሂድ። ያዳንከኝ አንተ ከሆንክ አልጋህን ተሸከም ያልከኝ አንተ ከሆንክ ቤቱንም ምራኝ፣ አብረን እንሂድ ማለት ምን አቃተው? ለምን ቆያችሁ? ስንድን ረስተን የወጣናቸው ሰዎች እኮ አሉ። ስንድን ሰላም ሳንላቸው ተጠምቄ ሲወጣ አገኛለሁ፣ አገኝሻለሁ፣ አገኛችኋለሁ ያልናቸውን አባቶች እኮ ተጠምቀን ሰላም ሲሰማን ወተን ሄድን ሰዎች እኮ አለ። አልጋህን ተሸክመ ሂድ አለው። ተመለስ ቢለው በተሻለ። እኔ ግን አለ፣ እኔ ስላለ ወደቀ፣ ግን ስላለ ወደቀ መጻጉዕ። እንሂድ ማለት ይችል ነበር። ማርታ ግን በዛ ሁሉ የቢታንያ ገዳይ ባለበት መሃል ወጣ ክርስቶስ ሲያልፍ ጠብቀው ነበር። ባገኘችው ጊዜ ግባ ወደ ቤት አለችው። ተቀበለችው ነው። ማርታ በቤቷ ተቀበለችው። ቃላቶቹንም ጥንቃቄ አድርገን እንድናቆየ። ስለዚህ መጻጉዕ ብቻውን ሄደ። ከቤተ ሳይዳ ወጣና ፈርዖን ቤት ተገኘ። ከቤተ ሳይዳ ወጣና ሄሮድስ ቤት ተገኘ። ገዳዮች ያሉበት ኃጢአት የሚሰሩበት ቤት ተገኘ። ከዳንን በኋላ የምንገኘው የት ይሆን? እዛም መጣ እኮ ክርስቶስ፣ እዛም መጣለት ሊያድነው እንደገና። ስለሱ እንደሆነም እንደሚገደል ስለሱ እንደሆነ በጥፊ እንደሚመታ ሊያጠይቅ ሲል እዛም መጣለት። እሱ እኮ ነው ያዳነኝ፣ ሂድ ሲለኝ አብሬው ያልሄድኩት እኔ በደለኛ ነኝ፣ ተውት፣ ስለሱ እኔን ምቱኝ፣ ተውት፣ ስለሱ እኔ ላይ ምራቅ ጥፉ ማለት ሲገባው አስቀድሞም እኔ ስለሚል ክርስቶስ ላይ እጁን አነሳ። ጊዜው ሲደርስ ስለምንማረው ማለት ነው። ስለዚህ ይሄ ከሆነ የእግዚአብሔርን ቃል የሚያስተምረን ዛሬም በድውያን ሆነው አልጋ ላይ የተኙትን ማስታወስ ይኖርብናል ማለት ነው። ሌላው ትልቁ ይሄ ነገር የተፈጸመበት ወይ ደግሞ ቤተክርስቲያናችን የተሰየመችበት ቀን እሁድ መሆኑ ነው። እሁድ ቀን ምን ሰራቸውን ኃጢያቶች እስቲ እናስታውስ። መጻጉዕን የሚመስል ኃጢያቶች እየሰራን ከሆነ ወደ ልባችን እንድንመለስ ነው። ስለዚህ ስለ መጻጉዕ ይሄን ካልን የትምህርታችን አርዕስት ምን ነበር? ማርታ ግን በቤቷ ተቀበለችው። ስለዚህ ቤት ጥቅም አለው ማለት ነው። ለምን ቆያችሁ? ስለዚህ መጻጉዕ ቤት የለውም እንሂድ አላለውም። ክርስቶስን በሚለው ብንይዝ እንኳን
ማርታ ግን በቤቷ ተቀበለችው። ቤት ጥቅም አለው ማለት ነው። ማንን ለመቀበል ነው ግን ጥቅሙ? ማርታ ክርስቶስን ተቀበለችበት። ደቀ መዛሙርቱም አብረው ገቡ። በሰማይ ያለውም ቅዳሴ ውዳሴ ሁሉ በቤቱ ተፈጸመ። የማርታ ግድግዳ ምን ያለ ቤት ይሆን? የማርታ ወለል ቤት ምን ያህል የተቀደሰ ይሆን? መስኮቱስ በሩ እንዴት ያለ የተቀደሰ ይሆን? አምላክን የሚያስገባ ቤት። መጻጉዕ ግን እንሂድ አላለም። ድኖም መጻጉዕ ነበር ማለት ነው። ስለዚህ ቤት ያላቸው ቅዱሳን ናቸው። ጻድቃንን ተቀብለዋል። የተራቡትን አብልተውበታል። ዝክር አድርገው ጠርተውበታል። ዝክር አድርገው ከዛች ቤት ውስጥ የተሰራው ምግብ ለቅዳሴያን አምጥተውበታል። ጻድቃንን መሰሉ። ብፁዓን የሚል ስምን ተሰጣቸው። ቤት የሌለንስ ቤት የሌለንም በቤተልሔም የተወለደውን ክርስቶስን እንመስላለን። ቤት የሌለንም ሲያስተምር ውሎ በቢታንያ አካባቢ ሲያስተምር ውሎ ክርስቶስ የሚያድረው ኤልሄም በምትባል ዋሻ ወይ ደግሞ ተራራ መሃል በምትገኘው ነው። እኛም ሙሉ ምናድርበት ቤት ከሌለን ቤት አልባ ከሆንን ክርስቶስን እንመስላለን። ቤት ያለን ከሆንን ብፁዓንን እንመስላለን። ማንን ስንቀበልበት ነው ዋናው። ከዛ የተለየ ስም ግን ተሰጠን። እኛ እንደምን ቆያችሁ? ከዛ የተለየ ስም ተሰጠን። ስደተኛ ተባለ። ቅድስት ቦታ እያለን ቅድስት ገዳማት እልፍ አላፍ ባሉበት ቦታ ተወልደን ስደተኛ ተባለ። ማነው ተጠያቂ? ማነው እግዚአብሔርን ወደ ቤት ግባ ሳይል ይሄ ማት የመጣበት ማነው? ሁላችንም ልባችንን ሲንሞክር ስንመጣ የነበረን አሁን ያለንበት የልብ ድንደና ራሱ ምን ያህል ደረጃ እንደደረሰ እስቲ እንወቅ። መጀመሪያ ስንመጣ የሚሰማን ትህትናና አሁን የሚሰማን የቤተክርስቲያን አገልግሎት ፍቅር ምን ያህል ጎሎብናል። ከሁሉም እግዚአብሔር አምላክ ይጠብቀን። ስጋና ደሙ ላይ ያለንን ክብር ከልባችን እንዳይቀንሰው። ጸሎት እኮ እንቀንሳለን። 18 ሰዓት ምግብ አለመብላቱ ብቻ እኮ አይደለም፣ 18 ሰዓት የተቀደሰ ሐሳብ ማሰብ እንቀንሳለን። ኪዳን ለመፈጸም የምንዘጋጀው ሱባኤና ኪዳን ውስጥ ከገባን በኋላ እኮ ደፍረን እንዳይመስለኝም ነበር እንላለን። በቅዱስ ቁርባን የታተመውን ኪዳን ዘላለማዊ አማናዊ ሰላምና ህድአት የሚሰጠውን ስጋና ደሙን እየበላን እኛ ግን ገና ግን የሚለውን ቃል እንጠቀማለን። ምን ችግር አለ የሚለውን ቃል እንጠቀማለን። ድሮ ጫማ አውልቀን ምንገባው መልስ እስኪሰጠን የነበርን ዛሬ እስከ ውስጥ እስከ አውደ ምህረቱ ድረስ ጫማ አድርገን እንሄዳለን። ስለዚህ እኛ እንደ ሰንበት ትምህርት ቤት አባል የቤተ እግዚአብሔር የጀርባ አጥንት እንደመሆናችን የአገልግሎታችን እንዳለ ነው። በአባቶች ስም የተመዘገበ ነው። ግን ከአገልግሎታችን ጀርባ እንዳንወድቅ እንዴት ነው አገልግሎታችን ለማወቅ ያህል ነው እንጂ እኔም ኃጢአተኛ ነኝ ወንድማችሁ። ስለዚህ ቤት ያላቸው ጸድቀውበታል። ቤት የሌላቸውን በቤተልሔም ቤት አጥቶ የተወለደውን ክርስቶስን መስለዋል። ስደተኛ ግን ተባልን። ለስደተኞች ሙሴን እንዳስነሳ ለኛም የሚገስጹ የሚያስተምሩ የሚመሩ ውሃውን መንገድ የሚያደርጉ ውሃውን ወይን የሚቀይሩ ጠንካራ አባቶች እንዲሰጠን የእግዚአብሔር ቅዱስ ፍቃድ ይሁንልን። ስለዚህ ድሆችን እንድንቀበል እንግዶችን እንድንቀበል እግዚአብሔርን እንድናስገባ እግዚአብሔር አምላክ ቅዱስ ፍቃዱ ይሁን። ይሄን ያህል ግን ለምንድን ነው እንዲያስፈልገው ነው? ይሄን ነገር እንድንነጋገር በዚህ ቀን ያስፈልገው ምንድነው ብንል ማርቆስ 14 ቁጥር 14 ላይ እንዲህ የሚል ቃል አለ። ክርስቶስ ከደቀ መዛሙርቱ ጋር ሆኖ እንዲህ ሲላካቸው ፋሲካን የምበላበት ቤት ወዴት ነው ብላችሁ ጠይቁት ይላል። ፋሲካን የምበላበት ቤት ወዴት ነው ብላችሁ ጠይቁ። እግዚአብሔር ይጠይቃል። ያ ቤት የት ነው ይላል። ፋሲካን የምበላበት ቤት የት ነው? ማን ጋር ነው ያለው? እዚህ ያለን ሰው ማንቀበል ከሆነ የፋሲካው ቤት ቤታችን ሌለው። ያ ቤት ልባችን ነው የእግዚአብሔርን ቃል የሚቀበለው። ያ ቤት ልባችን ነው ስጋና ደሙ የሚያድርበት። ያ ቤት ይሄ ማህበረ አቅለሲያ ጉባኤያችን ነው። የማይቆርብ ካለ የዛሬ ዓመት እንዲቆርብ ሁላችንም ስራ አለብን። የዝሙት ፈተና ያለበት ካለ የሚቀጥለው ዓመት እንደነ ጳውሎስ ቅዱስ እንዲባል ሁላችንም የቤት ስራ አለብን። ዛሬ በገና የሚደረድረው ነገ 10 በገና የሚመቱ እንዲያመጣ ሁላችንም የቤት ስራ አለብን። ለዛ ነው ሐዋርያትን እንዲህ ሲል የላካቸው ከደቀ መዛሙርቱ ጋር ሆኖ ፋሲካን የሚበላበት ቤት ወዴት ነው አለ ብሎ ይጠይቃቸዋል። እኛንም ይጠይቀናል፣ ሁላችንንም ይጠይቀናል። ከዚህ በኋላ ያሉትንም ይጠይቃል እግዚአብሔር። ስለዚህ ቤት ከሌለን ልባችን ነው ቤታችን። የእግዚአብሔር ቤተሰቦች ቅን ነገር የምናስብባት ቤት ያቺ ቤታችን ናት። ቅን ነገር የምናስብባት እግዚኦ መኑ ያሐድሩ ውስተ ጽላሎትከ በሚለው ትምህርት ባለፈው ባነበብነው ላይ ቅኖች በልባቸውም መጥፎ ነገር የማያስቡ እግዚኦ መኑ ያሐድሩ ውስተ ጽላሎትከ በድንኳኔ ውስጥ የሚኖሩ እነሱ ናቸው ነው የተባለው። ስለዚህ ቅን የሆነ ነገር እንድናስብ ቅን ማሰብ ማለት ከሚስጥሩ ቃል አንዱ በዋሃቢ
እጁ በዋሃቢ ጸጋው እግዚአብሔር አምላክ ይሰጠናል። ዋሃቢ ሁሉ ስለሆነ በኃያልነቱ ቤተ መቅደስ መተን ስትጸልይ በረከት ይሰጠንና ሀብታም ያደርገናል። አምላከ ነዳያን ሆኖ ደግሞ ውጭ ላይ ይለምነንና ይቀበለናል ማለት ሰጪው እሱ ተቀባይ እሱ ይሆናል ማለት። ስለዚህ ቅን የሚለው ስም የተሰጣቸው ሰዎች የሚያበሉ ናቸው። እንደምን ቆያችሁ? የሚያጠጡ ናቸው። የታመሙን የሚጠይቁ ናቸው። ቤት እያላቸው እንግዳ ያስገቡበት ናቸው። ቅን ስራ እንድንሰራ ልባችንን ቤተ መቅደስ ያርግልን። በትህትና የሚሰጡ ናቸው። ሁለተኛው የመጀመሪያው ቅን የሆኑ ልባቸው ቤተ መቅደስ ነው። ሁለተኛው በትህትና የሚሄዱ ናቸው። ትህትና ምንድናት ካልን ስንሰጥ እንካስቲችን ሳይሆን እግዚአብሔር በፈቀደው ለአንተ አትገባህም ባይሆን ሳናሳየው ሸፍነን ቀስ አድርገን መስጠት፣ እንደዚህ እንደተሸፈነው ማለት። በትህትና ልብስ መስጠት፣ በትህትና ምግብ ስንሰጥም ከፍተን በሳህን ላይ ሰው እያየው ሳይሆን በሳህን ሸፍነን ሰው ሳያይ አይገባህም ለአንተ እግዚአብሔር በሚያውቀው ያለችኝ እቺ ናት ብለን ቁጭ ማድረግ ትህትና ይሄ። ስንሰጥም ሳንታይ ስንናገርም እግዚአብሔር በሚወደው ቃል ተናግረን ካበላን በኋላም ላንናገር ካበሉን በኋላም ልናመሰግን የሚያስችል ቅንና ትህትና ልብ ያለው ሰው ቤት ባይኖረውም ቤት ቢኖረውም ስደተኛ ቢባልም እሱ እንደ ማርታ ክርስቶስን ወደ ቤቱ ይቀበለዋል ማለት ነው። ስለዚህ ነው መድኃኒዓለም ኢየሱስ ክርስቶስ ደቀ መዛሙርቱን የላካቸው ፋሲካን የሚበላበት ቤት ወዴት ነው አለ። ስለዚህ ክርስቶስ እኮ ይሄን ያህል ምግብ የሚበላ አምላክ ነው እንዴ? ለምን ቆያችሁ? ጠይቆታል እኮ ሊቃውንት ነቢያት ጠይቀዋል እኮ አምላካችን ምግብ ምንድነው ብለውታል። የኃጥአን እንባ ምግቤ ነው ብሏል። የኛ የንስሐ እንባ ነው እግዚአብሔርን የሚያስደስተው። ስለዚህ በአገልግሎታችን እንድንጠነክር ከምናሟላቸው ነገሮች አንዱ ይሄ ነው። ስለዚህ ማርታ እድለኛ ናት እንላታለን። ቤት ነበራት። ቤት ነበረን እኮ እኛም። ለምን ቆያችሁ? ከኛ መሀል እኮ ነው ይቅርታ አድርጉልኝ ለፍሬ እዚህ ቆሜ ተናገርኩ እንጂ ስንት የተማሩ እኮ አሉ። ስንት ንጹህ እኮ አሉ እንደኔ ኃጢአተኛ ያልሆኑ ቤት የነበራቸው ደጎች እንደ ኢዮብ እያበሉ እያጠጡ ቤተ መቅደስ እየወሰዱ ያሳደጓቸው እኮ መሀላችን አሉ። ማርታ ግን እድለኛ ናት። እድለኛነቷን በሶስት ነገር እንድናይ ብዬ ነው። አንደኛው የዓለምን ንጉስ አይደለም የተቀበለችው። ንጉስ የሚያስተዳድሩን አሁን በዘመኑ ያሉት ስማቸውን እዚህ መጥራት አስፈላጊ ስላልሆነ ይመጣሉ። ዛሬ የመድኃኒዓለም ገና በግል አያውቁንም። በማህበር ግን እናንተ ጋር ነው ምሳ የሚበሉት ንጉስ ቢባል ምን አይነት ዝግጅት ነው የምናደርገው? አዲስ ልብስ እናሰፋ ይሆን ወይ አዲስ ነጠላ እንገዛ ይሆን? ለምን ቆያችሁ? ከልብ እንድንሰማ ነው። ማርታ የዓለም ንጉስ አይደለም የተቀበለችው። ጳጳስ ወይ ቄስ አይደለም የተቀበለችው። ዛሬ የህንድ ጳጳስ ይመጣል፣ የኢትዮጵያ ጳጳሶች ይመጣሉ። እናንተ ቤት ነው የሚያርፉ ብንባለው ምን ዘጋጁ አይነት ዝግጅትም አላደረገችም። ሲቀጥል እሷ የተቀበለችው ግን ገዛይ ሁሉ የሆነውን ፈራዲ ሁሉ ዓለም የሆነውን ማንን ነው? መድኃኒዓለምን ኢየሱስ ክርስቶስን የተቀበለችው በቤቷ ስትቀበል ምግብ አልነበረም። ያጸዳችው አንድ ነገር ነው። ቤቱ ነው የጸዳው። ቤቱ ለእንግዳ ምቹ ሆኖ ነው የጸዳው እንጂ የሚበላው ይደርሳል ማለት ነው። ለምን ቆያችሁ? ዛሬ ምግቡ ነው ቀድሞ የሚሰራው። ሰውየው በሽተኛ ይሁን ምን ያስፈልገዋል ሳናቅ እኛ እንግዳ ስንቀበል የምናዘጋጀውን ምግብ አስቀድመን በሰፊው እናዘጋጅና እንግዳው ሲመጣ ምግቡን ያየዋል። መጀመሪያ ሊታይ የሚገባው ቤቱ ነው። ቤቱን አጸዳች። አልዓዛር በምስራቅ በኩል ቁጭ አለ። ማርታ ክርስቶስ መጥቶ ቁጭ የሚልበት ቦታ ላይ ቁጭ አለች። ምግብ የለም እዛ ቤት ውስጥ። ገባ። እንደመጣ እሱ ነው መጋቢ ሁሉ። ቃሉን ጀመረ። ማርያም መስማት ጀመረች። አልዓዛር ማየት ጀመረ። እንደምን ቆያችሁ? ቅዳሴ ላይ እንድናይ እግዚአብሔር ይርዳል። እየተኛን ያለን ካለንም የሚነቃቃ አእምሮ ይስጠን። ብዙዎች ከፊት ቁጭ ያሉ ካህናትና ዲያቆናት ቅዳሴ ላይ እንተኛለን። እኛ ማየት ማይገባን እንመስላለን፣ እንተኛለን። አይገባም ግን ማየት አለብን። ከኋላ ያሉት ምዕመናን አፍጥጠው ቃሉን ያዩታል፣ ያመሰጥሩታል። ከፊት ያሉት ተኝተዋል። እዛ ነው ፈተናው የሚበዛው። አልዓዛር ግን ያይ ነበረ። የማርያምንም አገልግሎት ያይ ነበር፣ የማርታንም አገልግሎት ያይ ነበር፣ የአምላካችንንም አስተማመሩን ያይ ነበር። ከዛ ነው እንግዲህ ወደ ስራው የጀመረው ማለት ነው። ወደ አገልግሎታችን ስለምመጣ ማለት ነው። ስለዚህ እጹብ ድንቅ ይባላል ያ ቤት። ያቺ ቤት በእውነት ስም እንስጣት ቢባል ማን ትባል ይሆን? ጽርሐ አርያም ነው የምንላት? ማን ነው የምንላት? ያችን ቤት ሰማይ ውዱድ ነው የምንላት? የእግዚአብሔር ቃል የሚፈጠርባት ቦታ ወይስ ሰባቱ ሰማያት ነው የምንላት? ማን ነው የምንላት? ያችን ቤት መላእክት እኮ አሉ በዛ ቤት ውስጥ። ስሉስ ቅዱስ እኮ ይላሉ። 24ቱ ካህናት እኮ ያጥናሉ እዛ ቤት ውስጥ። ቅዱሳን አባቶቻችን እኮ አሉ እዛ ቤት ውስጥ። ለምን ቆያችሁ? ያቺ ቤት እንዴት ትሆን?
እቺን አዳራሽ እንዴት ይሆን የምናያት? ያን ቤተ መቅደስ ብለን ደፍረን የምንናገርበት ቅዱሱን ቦታ እንዴት ይሆን የምናከብረው? ልባችን ውስጥ ያለውን ስጋና ደሙን እንዴት ነው የምንፈራው? እሱ ነው እውነታው። ያ ቤት የተቀደሰ ነበረ፣ እጹብ ድንቅ ተባለ። አንዳንድ ሰዎች ግን ነበሩ፣ በቢታንያ በውጭ በኩል ነበሩ። ያን ቤት በይሁዳ ምክንያት ብቻ ፈረዱት። እሷ እኮ ይሁዳን ታስገባለች አሉ። እንደምን ቆያችሁ? የገቡት ብዙ እኮ ናቸው። አላፍ እኮ እዛ ቤት ውስጥ አሉ። አምላክ በትልቁ አለ፣ ግን ይሁዳን አስገባችሁ አሉ። ከኋላ መጨረሻ ስለገባ ዛሬም እዚህ ማህበራችን ውስጥ ሁሉም እግዚአብሔርን የሚፈራ ይሆናል። ምናልባት መሄጃ አጥቶ ብዙ ሰው ጠልቶት ብር አጥቶ መምጣት ሳይፈልግ ብር አጥቶ እችን ትንሽ ተምሬ ምግብ አለ እሷን በልቼ ሙሉ ቀን ውላለሁ ብሎ የመጣ ይኖራል። እሱን አይተን እንዳንፈርድ። የሚፈርድ ማን ነው? እግዚአብሔር ነው። ይሁዳን አስገባች አሏል። እሱ ግን የዓለም መድኃኒት ሁሉ እነሱ የረገጡት መሬት በሰማይ በአምደ ወርቅ እንዲጻፍ ያደረገች ማርታን እኮ ነው ይሁዳን አስገባች አሏል። አንዳንዴ መርጠን እንዳናመጣ ሰው እንደምን ቆያችሁ? እዚህ ጉባኤ ላይ ሰው መርጠን እንዳናመጣ እነንትና ጎበዝ ናቸው እነንትና ጎበዝ ናቸው ብለን እንዳናመጣ። ሁሉም የእግዚአብሔር ሰው ነውና መምጣት አለበት። ተምሮ እንዲቀየር ግዴታ ስራ አለብን። የእግዚአብሔር ቤተሰቦች የሰንበት ትምህርት ቤት ግዴታ ስራ አለብን። አባቶችም እንዲያግዙን የእግዚአብሔር ቅዱስ ፍቃድ ይሁን። አባቶች ካላገዙን በጸሎት እኛ የምንሄደው አካሄድ ፍሬ ስለማያፈራ ማለት ነው። ስለዚህ ክርስቶስ ሲገባ ሁሉም መግባታቸውን ያላስተዋሉ የቢታንያ ሰዎች ግን ማርያምን ከሰሷት፣ ይሁዳን አስገባች ብሎ የበዙትን አለማየት 11ዱን ሐዋርያት እንኳን ማየት አቃታቸው። እግዚአብሔርን እንኳን አላወቁትም እንበል። እኛስ እንዴት ነው ስህተት ብቻ ማየት የሚችለው አይናችን? እንዴት ነው መጀመሪያ ዛሬ አሁን እንኳን ከምናገረው ብዙ ጊዜ በትግርኛ ስለማስተምር አንዳንድ ቃላቶች ይጎሉኝ ይሆናል። ለምን ቆያችሁ? ሙሉ ንጹህ ላይሆን ይችላል፣ ግን እንከኑ እንዴት ይታያል? ጠቅለል ያለ የተቀደሰውን ሐሳብ እንዴት አናይም? ፈረዷት ይላል ማርታን ይሁዳን አስገባቻት። መጨረሻ የገባውን አዩ። መጀመሪያ የገባው እኮ እግዚአብሔር ነው። ስለዚህ እንደዚህ አይነት አይምሮ እግዚአብሔር ይስጠን፣ የተቀደሱትን ነገሮች ብቻ እንድናይ ማለት ነው። ስለዚህ ክርስቶስ ሲገባ ግን ቤት ውስጥ ቀድመው የነበሩት እነማን ናቸው? ክርስቶስ ቀድሞ ሲገባ፣ ሐዋርያት ሲገቡ፣ መላእክት ሲገቡ፣ ኪሩቤል ሱራፌል ሲገቡ እዛ ቤት ውስጥ ቀድሞ የነበሩት ማን ናቸው? አልዓዛር፣ ከዛስ ማርያምና ማርታ እኛን ይመስላሉ። የቤተክርስቲያን አገልጋዮች ቀድመው ሌሊት የሚመጡ መግቢያውን የሚያስተካክሉ፣ ግቢውን የሚያጸዱ፣ የአባቶችን መንገድ የሚጠርጉ፣ ቤተልሔሙን የሚያጸዱ አስቀድመው የሚመጡ እኮ አሉ። የሚያድሩም አሉ። አረ የሚያሳዝኑ ያልተኙም ይኖራሉ። እዚህ ቅዱስ ቦታ ውስጥ በቤት ውስጥ ነበሩ። ቤቱን አጽድተው ተቀበሉት። ያ አገልግሎት የኔና የእናንተ አገልግሎት ነው። እኛ ሳንጸዳ የምናጸዳው ቤት አለ እንዴ? የለም። እኛ መጽዳት አለብን። ቦታው ንጹህ ነው፣ ሁሌ ቅዱስ ነው። ስለዚህ እዛ ቤት ውስጥ የነበሩት አልዓዛር፣ ማርያምና ማርታ ናቸው። ምግብ ግን ምን አለ? የተሰራ የለም ማለት ነው። ከዛ ወደ ስራ ተጀመረ ማለት ነው። ስለዚህ እንደዚህ አይነት ቤተሰብ ስለነበሩ ዮሐንስ ወንጌል አስቀድሞ የተናገረው ቃል አለ። ዮሐንስ ወንጌል ምዕራፍ 11 ቁጥር 5 ላይ ጌታችንም ማለት አብረን እንበል፣ ጌታችንም ማርታን እህቷን ማርያምን አልዓዛርን አብዝቶ ይወዳቸው ነበር። እንግዳ አምጥተን ምግብ ባይኖር ይወዱናል? ንጉሥ አብሶ ቢመጣ መሪ ቢመጣ ይወደናል? እግዚአብሔር የሚፈልገው ንጹህ ቤትና ንጹህ ልብ ነው። ያ ቤት በአመስጥሮ በአራት ይተረጎማል። ቤት ራሱ ቤተ መቅደስ ክርስቶስ ነው። ቤተ መቅደስ ቤት የተባለው ቤተ ክርስቲያን ነው። ቤት የተባለው ልባችን ሰውነታችን ነው። ቤት የተባለው እስራኤል ነው፣ ገዳሞቻችን ናቸው። ስለዚህ አብዝቶ የተወደደ ቤተሰብ ነበር። በጣም እኮ ማስተዋል የሚጠይቅ ቃል ነው። አንድ ቤት ውስጥ በተለያየ ሙያ መወደድ፣ ለዛውም ምግብ ሳይሰሩ እንዴት አይነት ኮንፊደንስ እንለዋለን በእንግሊዝኛ አይደል? ምን አይነት ኮንፊደንስ አላቸው? አምላክ እየመጣ ምግብ አለማዘጋጀት ያውቁታል። ማን ምን እንደሚመለከተው ያውቀዋል ያ ቤተሰብ። ማርታ ምግብ መስራት መሆኗን ታውቃለች። ማርያም ቃል እግዚአብሔርን መስማት መሆኑን ታውቃለች። አልዓዛር ማየት መሆኑን ያውቃል። በጥንቃቄ ነው አገልግሎታቸውን የሚያደርጉ። ዛሬ የተሰጠን አገልግሎት ምን ይሆን? ለአንድ ዓመት ለ6 ወር ኮሚቴ ስንመረጥ እያገለገልንበት ነው ወይ? የተሰጠንን ጸጋ በአግባቡ እየነገርን ነው ወይ ለህዝብ? አባቶች የሚሰጡንን ተቀብለን እግዚአብሔር እንዲረዳን ጸሎት እያደረግን ነው ወይ? አገልግሎታችን እንዴት ነው? ጊዜው የሱባኤ ስለሆነ ማለት ነው። ስለዚህ ማርታ ግን ስራዋን ጀመረች ይላል። ስለዚህ የተወደዱ ቤተሰብ ናቸው።
የተለያየ ሐሳብ ቢኖራቸውም በአንድ ቤት መኖራቸው እጹብ ድንቅ ነው። ብዙ ሃይማኖት፣ ብዙ ስራ፣ ብዙ ፍቅር ባለበት ቦታ ተፋቅረን እንድንኖር ነው ይሄ ትምህርት ማለት ነው። ስለዚህ በቢታንያ ሲኖሩ ዮሐንስ ወንጌል 11 ቁጥር 8 ላይ ደቀ መዛሙርቱ ግን እንዲህ ሲሉ ተናገሩት ይላል። ደቀ መዛሙርቱ በጣም የሚወደድ ቤተሰብ ነው፣ ወደዛ ቤተሰብ እንደሚገባ እንሂድም አይደለም ያላቸው፣ ሲያልፍ ነው ወጥታ የተቀበለችው። ግን ደቀ መዛሙርቱ ገና ወደ ቢታንያ እንሂድ ብሎ ጥያቄ ሲያቀርብላቸው ዮሐንስ ወንጌል 11:8 ላይ እንዲህ ሲል ተናግረው ደቀ መዛሙርቱም መምህር ሆይ አይሁድ ሊወግሩ ይሹ አልነበረምን? ማለት እንዴት እንሂድ ትለናለህ ማለት ነው። ሊገሉ እኮ ሊወግሩ እኮ አንተ ታውቃለህ ተዘጋጅተው የለምን? ሊሹ አልነበረምን? ዛሬ ደግሞ አንተ ወደዚህ ልሂድ ትለናለህን? አሉት። ስለዚህ ምን ያህል ቦታው ምን እንደነበረ ነው የሚያሳየን። ጨካኞች እንደነበሩበት፣ ገዳዮች እንደነበሩበት ማለት ነው። በዚች መንገድ 6 ሰዓት ሌሊት አትታለፍም እንላለን አይደል? ለምን ቆያችሁ? በዚች መንገድ ሌሊት እንዴት በኡበር ይሻለናል። ያ ኡበር የሚከፈለው ብር ግን የሳምንት እኮ የምግባችን ነው። ቤተክርስቲያን እኮ ይሄን ታውቀዋለች። ያን ጨለማ ማለፍ ችግር ያመጣል። ደቀ መዛሙርቱ ያ ቦታ መጥፎ ነው አላላችሁም? ምን ይሉናል እኮ ይነግሩናል እኮ እንጂ ለእግዚአብሔር እኮ የሚሳነው የለም። የፈጠረውን ቦታ እንዴት ነው የማያውቀው? የፈጠረውን ሰው እንዴት ነው የማያውቀው? ከጥልቅ ባህር ውስጥ ያለውን ያውቃል። በሰማይ ሰማያት ያለውን ያውቃል። ሁሉ በእጁ ነው። እሱ ግን አንድም ቃል አልመለሰላቸውም። ለምን ቆያችሁ? አንዳንዴ ስንጠየቅ መመለስ አለብን። አንዳንዴ ስንጠየቅ ለአባቶች ጠይቀን መልስ መምጣት አለብን። አንዳንዴ ዝም ምንልበት ጊዜ አለ። እስኬት ድረስ ካልን ማርታ ግን በቤቷ ምን አለችው? ተቀበለችው። እስከ በቤታችን እግዚአብሔር መጥቶ ጥበብ እስኪሰጠን ዝም ምንልበት ጊዜ አለ። ማን መልሳቸው ጥያቄዎች ይመጡብናል። ለምን? በትምህርት አልጠነከርንም። የአባቶች እገዛ የእግዚአብሔር እገዛ ስለሚያስፈልገን ማለት ነው። ክርስቶስ ግን ዝም አላቸው። ስለዚህ በመጥፎ ስፍራ ብዙ መጥፎ ሰዎች በነበሩበት መሃል እግዚአብሔርን የሚያፈቅር ሰዎች፣ እግዚአብሔርን የሚያፈቅር ቤት፣ እግዚአብሔርን የሚፈራ ቤተሰብ መሃል እግዚአብሔር ገባ፣ ሐዋርያትም ገቡ ማለት ነው። ስለዚህ እግዚአብሔር ወደ ልባችን ወደ ቤታችን እንዲገባ መጀመሪያ ምንድነው የሚያስፈልገን ካልን ቤተክርስቲያናችን 3 ነገር ትነግረናለች። አንደኛው ፍቅር ይኑረን። ምን ይኑረን? ፍቅር ይኑረን። እውነት ለመናገር እንተዋወቃለን በስም ሁላችንም። ለምን ቆያችሁ? ምን ያህል እንተዋወቃለን? በስማችን እንኳን ባንተዋወቅ የተሰጠን ስም አለ አይደል? ገብረ ሥላሴ ብለን ሰላም እንለዋለን። ወልደ እግዚአብሔር ብለን ሰላም እንለዋለን። ወለተ ጨርቆስ ብለን ሰላም እንላታለሁ። ወለተ ማርያም ብዬ ሰላም እላታለሁ። ስም ተሰጥቶናል አይደል እንዴ? ምን የሚል ስም? በክርስቶስ ክርስቲያን ተብለናል። በወልድ ውሉዳን፣ በመንፈስ ቅዱስ መንፈሳውያን፣ የድንግል ማርያም የአስራት የቃል ኪዳን ልጆች ስም እኮ አለን። ስለዚህ በዓለማዊ ስም መታወቅ አይደለም የሚጠበቅብን። በእግዚአብሔር ቤት በምንድነው መታወቅ የሚገባል? በሰማያዊው እግዚአብሔር በሰጠን ጉዞ ማለት። ስለዚህ መድኃኔዓለም ኢየሱስ ክርስቶስም ተፋቅረው እንዲኖሩ እንደፈቀደ ሁሉ እኛም በማህበራችን ውስጥ ተፋቅረን እንድንኖር እግዚአብሔር አምላክ ይርዳን። አንደኛው እሱ ነው፣ ፍቅር እንዲኖረን ነው። ሁለተኛ አንድ የሆነ ሐሳብ እንዲኖረን ነው። ለምን ቆያችሁ? ብዙ ጊዜ ትዝ ይለኛል አንድ ትልቅ ድራማ ተሰርቷል እዚህ መምሬና መርጌታ የሚል እኔና ወንድማችን ቶማስ አሁን እንግሊዝ ሀገር አለ። ትልቅ ድራማ ነው የነበራችሁን ታስታውሱ። በስከዚህ የተሰራ ነው። ስነ ጽሁፍ ላይ ብዙ ተከራከረ። ይሄ ሐሳብማ እንዲህ ነው፣ ይሄ ሐሳብማ እንዲህ ነው ይላል። መዝሙር ላይ የተዘጋጀ ነው፣ ማጥናት ነው አይደል? ትምህርትም እግዚአብሔር በገለጸለት አስተማሪው ያስተምራል። የሚያስተምረው እግዚአብሔር ቢሆንም ይናገራል። የጎደለውን ደግሞ በአፈ መልአክ ታረምልን ብለን እንወርዳለን። ፕሮግራም መሪውም ከአባቶቹ የሰማውን የተማረውን ፕሮግራም ይመራል። ስነ ጽሁፍ ሲሆን ግን ለህዝብ የሚቀርብ ስለሆነ ብዙ ትከራከርበታለህ። ስለዚህ ግን መከራከሩን አይደለም እኔ የፈለኩት። ሐሳባችን ምን ይሁን? አንድ ይሁን። እንከራከር፣ እንነጋገር። ቁጭ ብለን ጉዳዩን መሬት ላይ አውርደን እንከራከር ስለብዙ ነገር። ሐሳባችን ግን ምን ይሁን? አንድ ሐሳብ ይሁን ማለት። ስለዚህ እግዚአብሔር አምላክ በቤታችን እንዲመጣ አንድ አይነት ሐሳብ ይኑር ማለት ነው። ብዙ እንከራከር ነበር። ስቱዲዮ ሄደ የተቀዳ ነው። ስቱዲዮ ሄደን የተመረጡት መዝሙሮች ስለ ጥምቀት ነው ትዝ ይለኛል፣ ዋዜማ እና ሐሳባችን ግን አንድ ነበር። እስካሁን ትልቅ ማስታወሻ ነው። ሌላው ስለ ሁሉ መጸለይ ነው። መጻጉዕ ምን አለ? እኔ አላረን እኛ ማለት እንድንችል እግዚአብሔር አምላክ ይርዳል። መጻጉዕ እንዳንባል ማለት ነው። ግን ዘንድሮ እውነት ለመናገር ፍቅር ቀዝቅዛለች። በማህበራችን ፍቅር ቀዝቅዟል። በጉባኤያችን ፍቅር ቀዝቅዟል። በቤተክርስቲያናችን ፍቅር ቀዝቅዟል። ስለዚህ ፍቅርን የሚሰጥ እግዚአብሔር አምላክ ሁላችንም ይጎብኘን። ባለትዳሮች ፍቅር ቀዝቅዞባቸዋል።
ቆራቢያን ፍቅር ቀዝቅዟል በልባቸው። አንድ ቤተሰብ የሚኖሩ ቤተሰቦች ፍቅር ቀዝቅዞባቸዋል። ማህበር ጉባኤውም ፍቅር ቀዝቅዞበታል። ዓለሚቱም ዓለም የምናያትም ፍቅር ቀዝቅዞባታል። ስለዚህ እግዚአብሔር አምላክ ውሃ የሚል ህይወታችንን የሚጣፍጥና ፍቅር የተሞላው እንዲያደርግልን የእሱ ቅዱስ ፍቃድ ይሁንልን። ስለዚህ እግዚአብሔር በቤታችን ሲገባ ማድረግ ያለብን ነገር ምንድነው ካልን እንደ ማርታ አብዝቶ መስራት። ለምን ቆያችሁ? እንደ ማርታ ምን ማድረግ? አብዝቶ መስራት። እንደ ማርያምስ አብዝቶ ማዳመጥ። እንደ አልዓዛር አብዝቶ ምን ማድረግ? ማየት ያስፈልጋል። ከቃሉ ጋር ነን። እንደ ማርታ አብዝቶ መስራት፣ መድከም። ዛሬ እግዚአብሔር አምላክ ጸጋውን ያብዛላችሁ ለሁሉም የሰንበት ትምህርት የተባሉት ዓመታዊ በዓል ሲመጣ የሚደክሙትን የሚያቅላቸው እግዚአብሔር ብቻ ነው። እንደኛ ደፋሮች መድረክ ላይ ወጥተን የምንናገረውን እግዚአብሔር አምላክን በምህረቱ ይያል። ደክመው ቁጭ ብድግ ብለው ስንት ነገር አጥበው አዘጋጅተው ግን የሚያመሰግናቸው የለም። እግዚአብሔር ግን የማርታን ድካም እንዳየው ሁሉ የነሱንም ድካም ያይልናል። ምግብ የሚሰሩ አሉ፣ እዛው ነው በርቀት የሚሰሙ በተሸራረፈ ድምጽ። ያልተመቻቸውም በላይቭ የሚያዩ አሉ። የሁሉንም ድካም አይቶ እግዚአብሔር አምላክ የማርታን በረከት ለሁሉም ያድልልን። ማርታ አብዝታ ትሰራ ነበር፣ ማርያም ደግሞ አብዝታ ትሰማ ነበር። አልዓዛር አብዝቶ ያይ ነበር። ግን አብዝቶ የሚሰራ ሁሉ ጊዜ ምን ይላል? ይሳሳታል። አብዝቶ የሚሰራ ሁሉ ጊዜ ይደክማል። ስጋ ፈታኝ ናትና ማርታ እንዲህ ስትል ተናገረች። ጌታ ሆይ እህቴን እርጃት ብለህ እዘዛት አለችው። እህቴን ምን በላት? እርጃት በላት አለችው። እርዳኝ ማለት ትችል ነበር። አምላኬ እየደከምኩ ነውና እርዳኝ፣ አቅም ስጠኝ፣ ምግቡን አዘጋጅቼ እንድጨርስ ማለት እኮ ትችላለች። ከደጅ ወጣ በቢታንያ ጨካኝ ሕዝብ መሃል ወጣ ክርስቶስን የሚያህል አምላክ በቤቴ ግባ ብላ አስገብታ ወንድሟን አሳምና ቁጭ አርጋ ማርያም ቃሉን እንድሰማ ያደረገች ማርታ እየደከመች እኮ ነው። አግዘኝ፣ ደከመኝ፣ አምላኬ ረዳቴ አንተነ አበርታኝ ማለት ስትችል እህቴ እንድትረዳኝ ምን በላለች? ንገራት አለችው። የሚረዳን ማን ነው? የምንሰራ ሰዎች መውደቃችንን እንድናቅ ነው። እንወድቃለን። አሁን ቆሜ እንኳን ስናገር እግዚአብሔር የሚያሳዝን ቃል አውጥቼ ይሆናለሁ። አባቶች የሚያዝኑበት ቃል ካፌ ወጥቶ ይሆናል። እወድቃለሁ፣ ሳሳታለሁ። ለዛ ነው በጸሎት አስቡ የምለው። በጸሎት አስቡን ብላችሁ የምትዘምሩት፣ በጸሎት አስቡን ብላችሁ አገልግሎት የምትጀምሩት ለዛ ነው። ማርታ አምላኳ ፊት በእግዚአብሔር ፊት እህቴ እንድታግዘኝ እርጃት በላት አለች። የሚረዳን እግዚአብሔር ብቻ እንዲረዳን እግዚአብሔር ይርዳን። መጽሐፉም እኮ ይሄን ያለው ልትድን ትወዳለህ ሲለው ምንድነው ያለው? አዎን ጌታዬ ብሎ አልጨረሳትም። ሰው የለኝም ማለት እኔ ያለ እንደገና እኔ የሚቀርቡኝ ብዙ ናቸዋል። እኔ ስደክም አለች ማርታ። ወንድሞቿ አይደሉ እንዴ እንደ እናት ኃላፊነት ተሰጥቷታል። ቤቱ እኮ በሷ ስም ሲሰጥ በቤቱ ውስጥ የሚኖሩትን ማስተዳደር ኃላፊነት የማን ነው? የማርታ እኮ ነው። እኛ ማለት ስትችል በአይኗ ምልክት አድርጋ አልዓዛርን መጥራት ስትችል በአይኗ ምልክት አድርጋ ማርያምን መጥራት ስትችል ፈከሰሰቻት። እንወድቃለን ለማለት ነው። ስናገለግል እንወድቃለን፣ እንደክማለን። ከአይምሯችን በላይ ድካም ይመጣብናል። አንዳንዴም ቅዳሴው ሳይገባን ተጀምሮ ማለቁ ሳናስተውለው ስናገለግል ብቻ ያልቅና ህዝቡ በረከት ይዞ ይሄዳል። እኛ ምግብ ማዕዱን ቀምሰን ከሄድን በኋላ ዛሬስ ዝም ብዬ ስደክም ነገ ቁጭ ብዬ አስቀድሳለሁ እንላለን። የኛ የተሰጠን የማርታ ስራ ከሆነ ሁሌ ያን መስራት ነው። እንዲሰሙ የተፈቀደላቸው ደግሞ ሁሌ እንደ ማርያም መስማት። እንደ ማርታ ጥበብ የተሰጣቸው የመስራት እንደ ማርያም መሆን አይችሉም። እንደ ማርያም የመስማት ጥበብ የተሰጣቸው ደግሞ እንደ ማርታ መሆን አይችሉም። እንደ አልዓዛር የማየቱን ጥበብ የተሰጣቸው ደግሞ እንደ ማርታም እንደ ማርያም መሆን አይችሉም። ሁሉም በተሰጠው ምን ማድረግ አለበት? ማገልገል አለበት ማለት ከሰሰች። ያኔ እግዚአብሔር ግን ዝም አለ። ማርያምም የተናገረችውን አልዓዛር ሰማ። ማርታም የተናገረችውን ማርያምም ዝምታዋን አልዓዛር ሰማ። የማርታንም ንግግር አልዓዛር ሰማ። አንዷ ተናገረች፣ አንደኛዋ ዝም አለች። ጥያቄ ግን ስለማን ነው? ስለ ማርያም። ለምን ቆያችሁ? ማርያም ዝም አለች። ወይ እህቴ ደከመሽ እንዴ ብላ መነሳት ትችላለች አይደል? ቃሉን እየሰማ መነሳት ይፈቀዳል እንዴ? አይፈቀድም እኮ። ዛሬ አህዱ ከተባለ በኋላ የሚወጡ የሚገቡ እኮ አሉ፣ በጣም ያስቸግሩ። እንዳናዛቸው ትላልቅ ናቸው ይባላሉ። ህፃናቱ እንዳይጠፉ ይባላሉ። ቃሉን መስማት ከተጀመረ በኋላ መውጣት አይቻልም። አቅም እንዲሰጠን እርዳን እንለዋለን እግዚአብሔርን እንጂ በመሃል ትታ አይወጣም እግዚአብሔር ቃል። ወይ እህቴ ደከመሽ ብላ አልተነሳችም፣ ዝም አለች። የሷ ዓላማ ማንን ማየት ነው? እግዚአብሔርንና ቃሉን መስማት ነው። አልዓዛርም
እንዴ ተነሺ ማርያም አላለም፣ ዝም አለ። የእሱ ዓላማ እግዚአብሔር ሲያስተምር ማየት ነው። ማርታ ግን ከሰሰቻት። ስለዚህ ማናት ማርታ? ለምን ቆያችሁ? ማናትስ ማርያም? ማን ነው አልዓዛር? በቤተ ክርስቲያናችን አስተምህሮ ካልን ማርታ ስጋችን ናት። ለምን ቆያችሁ? አዎ ማርታ ስጋችን ናት። ማርያም ነፍሳችን ናት። አልዓዛር የነፍስ አባታችን ካህናት ናት እንደምንላችሁ ካህናቶች ማለት። ማርታ ትደክማለች፣ ስጋችን ስታገለግል ትደክማለች፣ ትከሳለች ነፍስን። አዎ ሁሉ ጊዜ ጾም፣ ሁሉ ጊዜ ስግደት ብላ ትከሳለች ነፍስን። ነፍስ ግን ደስ የሚላት ምንድን ነው? መጾም፣ መጸለይ፣ ማስቀደስ ነው። ነፍስ ደስ የሚላት ነፍስ የስጋን ስራ አሰራር፣ ስጋም የነፍስን መስራት አትችልም። ተደጋግፎ መሄድ ግን ይችላሉ። አልዓዛርን ማሳረፍ ይችላሉ። ነፍስና ስጋዬን አስታርቄ በቤተ እግዚአብሔር ከኖር አባቶቼን አሳርፋለሁ ማለት። ጠዋት አስቀድሰው ማታ በኃጢአት የሚወድቁ እኮ አባታቸው ጋር መጥተው ንስሐ እንኳን ለመግባት ይቸገራሉ። ትናንትና እንደዚህ አይነት በጣም ይከብድ ኃጢአት ሰርቼ ነግሬያቸው ዛሬም እንዲህ ብዬ ልንገራቸው ይላል። ወይ ደግሞ ትናንት እንዲህ አይነት በደል ፈጽሜ የስጋ አሁን ደግሞ እንደዚህ ልግባ ብላ ትጨነቃለች። ሴቷ ስጋ ትፈትናለች። ነፍስ ግን ዝም አለች። ርፍ ያለ ነፍስ እግዚአብሔር ይስጠን። ድንግል ማርያም ለዛ ነው ስለ ነፍስ የተናገረችው። ነፍስ እግዚአብሔርን ምን ትላለች? ምን ትላለች? ታከብረዋለች። ነፍስ ዝም አለች። የእግዚአብሔርን ቃል አክብራ ማርያምም ዝም ብላ ቁጭ አለች። የሚከብረው ማን ነው? ማርታን ማገዝ ነው? የእግዚአብሔርን ቃል መስማት? የእግዚአብሔርን ቃል መስማት። ድንግል ማርያም አስቀድማም የተናገረችው ነፍስ እግዚአብሔርን ታከብረዋለች። ነፍሳችን እግዚአብሔርን ካከበረች መንፈሳችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ምን ይሆናል? ደስ ይለዋል። እግዚአብሔርን ታላቅነቱን እናያለን። ማርያም የእግዚአብሔርን ታላቅነት የክርስቶስን ታላቅነት ተረድታ ዝም አለች ማለት። ስለዚህ ነፍሳችንን የሚረብሽ በደል እንዳንሰራ እግዚአብሔር አምላክ ይርዳን። ስለዚህ ቤተክርስቲያናችን አገልግሎት መጠንቀቅ የሚገባን ብቻቸውን የሚያገለግሉ የሚመስላቸው ወጣቶች ስላሉ ነው። እንደዚህ እግዚአብሔር በፈቀደው የምንነጋገረው ማለት ብቻቸውን። እኛ በነበርንበት ጊዜ ይባላል ምናልባት 7-8 ዓመት ኮን ያገለግል እኛ በነበርንበት ጊዜ የነበረው አገልግሎት የዘንድሮማ ይባላል ያ ጊዜ ምን ብሏል? በእግዚአብሔር ፊት ተመዝግቦ አልፏል። ይሄን ጊዜ እንዴት አድርገን እግዚአብሔርን ፕሮግራሙ አምሯል፣ ጉባኤው ሰፍቷል። ግን ስንት ሰው አመጣን? ስንት ሰው ቀየርን? እግዚአብሔር በሚፈቅደው ከውጭ ሀገር ተደውሎልኝ ያውቃል። ላይቭ ይሄን የሚያዩ ከእንግሊዝ ሀገር ማለት ከካናዳም በእርግጠኝነት ጉባኤያችን ያዩታል አንድ ላይ ስለሆነን እዛም ማለት። ስለዚህ ስንት ሰው ተቀይሯል። መቀየሩ እዚህ መብዛቱ አይደለም። ልቡ እግዚአብሔርን አስገብቶ ስጋና ደሙን ወስዶ ፍጻሜው አንዴና ለመጨረሻ የእግዚአብሔር ቤት ሆኖ ሰማዕት ለመሆን የተዘጋጀው ስንት ሰው ነው ማለት። ማርታ ተናገረች፣ ስጋውንም ትፈትነናለች፣ ትከሳለች። አዎ እጃችን በስግደት ከቆሰለ ሰው ፊት እጃችንን ማሳየት ያሳፍረናል። ለምን? ጥቁር ጥቁር ሆኗላ። ምክንያቱም ነጭ ሆኑ ሰዎች ጋር ህብረታችን አንድ አይደለም። ስጋችን ጎስቅላለች፣ ነፍስ ግን ዝም ትላለች። አልዓዛር ዝም አለ፣ እግዚአብሔር ግን አንድ ቃል ተናገረ። እግዚአብሔር አምላክ ሁላችንም ይናገረን። ማርያምስ ምን አለች? የበለጠውን መርጣለች። ስለዚህ ለነፍሳችን የበለጠው የእግዚአብሔርን ቃል መስማት ነው ብለን መርጠን ፈቅደን እዚህ ተገናኝተናል። ፍሬ አፍርተን አልጋህን ተሸክመ ሂድ እንደተባለው ሳይሆን በቤተ መቅደስ ለዘላለም እንድንኖር የእግዚአብሔር አምላካችን ቅዱስ ፍቃድ ይሁንልን። ስለዚህ ነው እንግዲህ ሉቃስ ወንጌል 10:42 ላይ ጥቂት ይበቃል ያም ባይሆን አንድ ይበቃል አለ። እስኪ አብረን እንበል። ጥቂት ይበቃል ያም ባይሆን አንድ ይበቃል። ማርያም ግን የማይቀሟትን መልካም ዕድል መርጣለች። ረጅሙን ሰዓታት መሐሌት፣ ቅዳሴ፣ ከቅዳሴ በኋላም ትምህርት ረጅሙን ሰዓት ማርያም የመረጠችውን የመረጥነው እግዚአብሔር አምላክ የተናገረው ነው። ስለሚበላው ምንድን ነው ያለው? ጥቂት ይበቃል ያም ባይሆን ምን ይበቃል? አንድ ይበቃል። አንድ ውሃ ለሁላችን ይበቃል። በስመ እግዚአብሔር ከጠጣና አንዷ ዳቦ ለሁሉም ትበቃለች። በዚህ ቅዱስ ቦታ ሰማያዊ ምግብ እንዳለ እግዚአብሔር ሲናገር አስቀድሞ ለከሰሰቻት ስጋ እንድትከሳት ያደረገቻትን ስጋን ፈተናዋን ከሷ ሲያርቅለት ለማርታ ገሰጻት። ጥቂት ይበቃል እኮ ማርታ ምን አደከመሽ ይሄን ሁሉ ሰዓት? ነይ ስሚ ቁጭ በይ ማለት እኮ ያ ስጋ ለአልዓዛርም ነው፣ ያ ስጋ ለማርያምም ነው። ስጋ ለበስ ለሁላችንም ነው። አባቶቻችን እኮ ወድቀዋል። ጳጳሶች፣ ቄሶች አባቶቻችንም ወድቀዋል እኮ፣ ዳይቆኖችም ወድቀዋል እኮ፣ ምዕመናንም እኮ ወድቀናል ስንት ጊዜ። ጥቂት ግን ይበቃል። ስለምን ትደክማላችኋል? የማይቀሟትን መርጣለች።
የማይቀማን ማንም የዓለም ፈተና ማንም የዓለም ኃያላን እንዲሁም የዳቢሎስ አጋንንት ሰራዊት የማይቀሙንን የእግዚአብሔርን ቃል መርጠን ተሰብስበናል። ፍጻሜያችን ግን እንደነ ማርታ ቤተሰብ ያርግልን። በእግዚአብሔር ፊት የተወደዱ የተባሉት እኮ ከሞቱ በኋላ አይደለም እያሉ በተለያየ ሐሳብ በተለያየ ሙያ እዛች ቤት ውስጥ እየኖሩ በእግዚአብሔር ቤት ሳይሆን በቤታቸው ውስጥ የተወደዱ ነበር። በቤታቸው ውስጥ በቤታችን ውስጥ እንዴት ይሆን? የጸሎት ቦታ ቤታችን እንዴት ይሆን? ስዕል አድኖቻችን እንዴት ይሆን? አለባበሳችን እንዴት ይሆን? እዚህ የተደረገው ልብስና እዛ ቤት ስትሄዱ የምታደርጉት ልብስ እንዴት አይነት ይሆን? እዚህ የምናደርገው ልብስና ለሊት ስንተኛ የምናደርገው ልብስ ምን አይነት ይሁን? በቤታቸው ነው ያለው እግዚአብሔር። የተወደዱ ነበሩ። ነባቤ መለኮትን የጻፈው በሚስጥር ነው። ዮሐንስ ወንጌል ጸሎት ነው። ስለዚህ ኦርቶዶክሳዊነታችን እዚህ አዳራሽ ውስጥ ብቻ እንዳይሆን በቤታችን ውስጥም በእግዚአብሔር ፊት የተወደደ አገልግሎት እግዚአብሔር ይስጠን። እዛ ከጸዳን ይሄም ይጸዳል። እዚህ ከጸዳ ልባችን ይጸዳል። ልባችን ከጸዳ መቅደሱም ያማረ ይሆናል። በዓለም አነጋጋሪ እንሆናለን። እንሙት፣ እንሰዋ፣ ሰማዕት እንሁን እንደ ቅዱሳን። ፍጻሜያችን ብቻ እግዚአብሔር አምላክ ያሳምርብን። በቤታቸው የተወደዱ ነበሩ እኚህ ሶስቱ ቅዱሳን ማለት ነው። ስለዚህ ስጋችን ትፈተናለች። ጥቂት ይበቃል አለ። ጥቂት ይበቃል። ስለሚበላ ነገር ብዙ አይዘጋጅ። አንዷ ማዕድ ትበቃናለች። በጣም ብዙ ነገር አዘጋጁ ሚሉን ካሉ አይስማሙንም። ስለሚበላው ብዙ ነገር ወጪ እናርግ ሚሉ ካሉ አይስማሙንም። ስለምንማራቸው መማህራን እንዲበዙ ከተባለ እንስማማለን። ስለዚህ ጥቂት ይበቃል። ያም ባይሆን ግን ምን ይበቃል? አንድ እሷን እንዳረሷት አንድ ይበቃል። አንድ ጎርሰው ይኖራሉ ሲባል ነው የሚገርመው። አንድ አተር በልተው ምን ይላሉ? አንድ አተር በልተው እኮ ቅዱሳን ይኖራሉ ከአፍ ማትወርድ። ስለዚህ ማርያምን ገሰጸና ፈተናዋን አረቀላት። ስለዚህ አገልግሎታችን እንዴት ነው? ይሄን ያህል ካረዘመ ይሄን ያህል እንትን ካልን እየጨረስን ነው። አገልግሎታችን እንዴት ነው? የማርያም አገልግሎት የሥጋ ነው። ለምን ቆያችሁ? የማርያም አገልግሎት የሥጋ ነው። የማርታ አገልግሎት የሥጋ ነው። የማርያም አገልግሎት ግን የነፍስ ነው። የአልዓዛር አገልግሎት የክህነት ነው። ካህናት ማየት አለባቸው እንደ ንስር አይን። ዳይቆኖች ማየት አለባቸው እንደ ንስር አይን ማለት ነው። አብሶ በመድኃኔዓለም ካምፓላ ውስጥ ገቢና ወጪውን ጠንቅቀን ማየት ይገባናል ማለት ነው። በእግዚአብሔር ቤት የምንኖር ሰዎች ማየት ይገባናል። አልዓዛር የካህናት ተምሳሌት ነው። ማርታ የነፍስ ማርያም የነፍስ ማርታ ደግሞ የሥጋ ናት። ስለዚህ ማርታ ወይ ደግሞ ሥጋ ስራዋ ምንድነው? ሥጋችን ስራው ምንድነው ከተባለ ተልኮ ነው። ለምን ቆያችሁ? ተልኮ ነው። ስራ ይሰጠዋል። ሥጋ ጾም፣ ጸልይ፣ ስገድ ይባላል። አባቶችም ያዙታል፣ ቤተሰብም ያዙናል እኮ። አንዳንዴ ብር ተልኮ ችምብር እንደዚህ ከተባልኩ ትእዛዝ ነው፣ እሺ ማለት አለ። ተልኮ ነው፣ ሥጋ ነው። እንዲሁም ሥጋ ተዛራቢት ናት፣ ተናጋሪ ናት። ሥጋ ትናገራለች። ትስራም አትስራ፣ ቁጭ ብትልም ሰለቸኝ ነው የምትለው፣ ብትሰራም ደከመኝ ነው የምትለው። ስለዚህ ተናጋሪ መሆኗን አውቀን መላክ አለብን፣ እሺ ማለት አለብን ማለት ነው። የማርያም አገልግሎት የነፍስ ነው። ነፍሳችን ደግሞ ተመስጦ ትፈልጋለች፣ መስማት፣ ዝም ብላ መስማት። አንዳንዴ ብቻህን ለየት ብለህ ዳዊት መድገም ደስ ይላል ወይ? ዳዊት የደገምከውን ትይዘውና ዳዊቱን እያየ ብቻ ዝም ማለት ትፈልጋለህ። ውዳሴ ማርያምን አይተህ ኤፍሬምን እያስታወስክ ዝም ትላለህ። አንዳንዴ ሙሉን ታነባለህ። ነፍስ ተመስጦ ትፈልጋለች። በውሳጣዊ ልብ ማሰብ ትፈልጋለች። ብርሃናዊ አይን እንዲበራ ትፈልጋለች። ነፍስ እሷ ናት። ማርያም እንደዛ ነበረች። እህቷ ትናገር፣ አልዓዛር ያት በአይኑ ይገስጻት፣ አልተነሳችም። ቁጭ ብላ ትሰማ ነበር። ተመሰከረላት። ማንም አይቀሟትን አለ እግዚአብሔር። ስለዚህ ጸሎት ማዘውተር፣ የእግዚአብሔርን ቃል መስማት፣ ጾም፣ ንስሐ መግባት፣ ይሄ ሁሉ የነፍስ ተጋድሎ ነው ማለት። ማርያም ሥጋችን ናት ብለን፣ ማርታ ሥጋችን ናት፣ ማርያም ነፍሳችን ናት ብለን፣ አልዓዛር ደግሞ ካህን አባቶቻችን ናት። ስለዚህ ማዕተባችንም ነው በአልዓዛር የሚመስለው። ማዕተባችን አንዳንዴ እኮ ማዕተባችን እንደ መምህር ሆኖ ይገሰናል አይደል? ከባድ ኃጢአት ልንሰራ ብለን አጋጣሚ ማዕተባችን ይመልሰናል እኮ። እንዴ ኦርቶዶክሳውያን እንዴት ታደርጋላችሁ ሲሉን ነው እንዴ ብለን ትመልሰናለች እኮ። ኃይል እኮ አለው። በአረብ ሀገር እኮ በውስጥ ልብስ ውስጥ በጥቁር ልብስ ውስጥ እኮ የሚያበራበት ጊዜ ነበር። ስለዚህ አባቶች ሰው የሌለበት ቦታ እንኳን የሚኖሩ ካህናት የሌሉበት ቦታ እንኳን የሚኖሩ ምዕመናን ቢኖሩ ማዕተባቸው ይመራቸዋል። ከፊት ያለው ማዕተብ ነው። ከፊት ያሉን አባቶች እኮ ናቸው። ማዕተባችን እኮ ከፊት ነው ያለው። ስለዚህ ተልኳችን እንደዛ እንዲሆን ነው። ማርታ ግን የማርያም ዝምታ አልገባትም ነበር። ለምን ቆያችሁ? አዎ የማርያም ዝምታ አልገባትም ነበር። አንድ ይበቃል ሲላት ነው የገባት። ስለዚህ ለጠቢብ ስንት ቃል ይበቃዋል? አንድ ቃል ይበቃዋል።
አንድ ይበቃል ሲላት እሷ ከሰማችሁ ሁሉ አንዷን ብትሰሚ ምግብ እየሰራች በቂ ነበር እኮ ማለት ነው። አይፈትንሽም ነበር ስጋ ማለት ነው። ለዛ ነው ሊቃውንት አባቶቻችን የማርያም ዝምታ ማርታ አልገባትም ነበር። ዛሬም አባቶች ዝም ብለው በአርምሞ ቁጭ ሲሉ ዝምታቸው አይገቡንም። ኧረ አንዳንዴ እግዚአብሔር ይሰውረን። ይሄ ቄስ አይመቸኝም ትንሽ ትዕቢተኛ ነው ልንልም እንችላለን። ለምን ቆያችሁ? እቺ እናት ቆራቢዋ ደስ አትለኝም፣ ሁሉ ጊዜ ለብቻዋ ነው የምትሄደው እንላለን። ተመስጧን ማን ተረዳላት? የአባቶቻችንን ዝምታ ማን ተረዳ? የዳይቆኖቻችንን ድካም ማን ተረዳ? የጉባኤውን ሕዝብ ድካም ማን ተረዳ? ማርታም የማርያምን ዝምታ አልተረዳችም። ስጋችን የነፍሳችንን ጭንቀት አልተረዳችም። ዘንድሮ በስጋዊ ፍቃድ ነው የምናስበው። ወገነኞች ሆንን። በአንድ ገዳም ተምረን አማራና ትግሬ ተባለ። በአንድ ገዳም አድርገን ኤርትራዊና ኢትዮጵያዊ ተባልን። ስጋ መች ተረዳች የነፍስን ድካም? በነፍሳችን ሩጫ ግን እግዚአብሔር ይፈርደናል። ማርያምም ማለች እኮ የተባለው ለዛ ነው። በሉ ልጆቼ፣ በሉ ልጆቼ እኮ ነው። ነፍሴ እግዚአብሔርን ታከብረዋለች። እግዚአብሔርን ብቻ አክብሩ በተቀደሰው ቦታ፣ ሌላውን ተውት። ለምን ማርያም አልሰማችሁም? ሌላውን የአልዓዛር እህት ማርያምም አልሰማቻትም ማርታን። ድንግል ማርያምም የስጋውን ነገር አላየች። አንድ ይበቃል ግን አላት ማርታን ክርስቶስ። አንድ ይበቃል። አንድ ቃል በቂ ነው ለኛ። ስንት ቃል ተማርን? ለምን መቀየር አቃተን? ለምን አባቶችን ማክበር አቃተን? ለምን ስጋና ደሙን እየወሰድን በብርሃን መመላለስ አቃተን? ጾሙን ጾም ነው መልስ ለምን አጣን ካልን አንድ ይበቃል የተባለውን አልተረዳንም። ለስጋ ደክም። ስለዚህ እግዚአብሔር ገሰጻት። የማርያም ዝምታ ማርታ ስላልገባት ማርታ አሁን ምንጠራቸውን ሰባቱን ነገሮች ተፈተነች። ለምን ቆያችሁ? አንደኛው ሰው የሚያየላትን አገልግሎት መረጠች። እንደዚህ ይሰውረን። ደቀ መዛሙርቱም እኮ አሉ ሰው የሚያይላትን አገልግሎት መረጠች። ሰው የሚያይልንን አገልግሎት እንዳንመርጥ እግዚአብሔር ይርዳን። ሰው እንዲያይላት ፈለገች። እህቴ ብላ ሴት እንዳውም በጥበብ አንደኛ ናቸው፣ ከኛ ይበልጣሉ ይባላል አይደል? ሴቶች በጥበብ አይናቸው የተለዩ ናቸው። በምልክት ብዙ ነገር ሰርተው እኛን ከጫወታ ውጭ ማድረግ ይችላሉ። ሴቶች በተሰጣቸው ጸጋ ቅባፍቶትም የተቀቡ ናቸው። እነሱ በሚያደርጉት ንግግር እኛ እንኳን እንዳንሳብ ትንሽ ፈገግ ብለው ከጫወታ ውጭ ማድረግ ይችላሉ። በዚህ ጥበባቸው እንኳን መነጋገር አልቻሉም ማርታና ማርያም። ምክንያቱም መሐል ላይ ያለው እግዚአብሔር በእንደዚህ አይነት ነገር ማታለል አይቻልም። በእግዚአብሔር ፊት ሴት በራሷ አነጋገር መነጋገር አትችልም። ወንድም በራሱ ጥበብ መነጋገር አይችልም። የሚናገረው ማን ነው? እግዚአብሔር ብቻ ነው። አልዓዛርም ማየት ነው፣ ማርታም መስማት ነው። ማርያምም መስማት ነው፣ ማርታም መስራት ነው ስራዋ። ስለዚህ ሰው የሚያይላትን መረጠች። ማርያም ግን ምን መረጠች? እግዚአብሔር የሚያይላትን መረጠች። ልዩነቱን አሁን እዩ። ከሳሽ ስንሆን ልዩነቱ ምን እየሆነ ይሄዳል? እየሰፋ ይሄዳል። ከሳሾቻችን ሲበዙ ልዩነቱ እየሰፋ ነው የሚሄድ። ልዩነት ጀመረ። አሁን እዛ ቤት ውስጥ በአንድ ልብ ይኖሩ ነበር አይደል? እግዚአብሔር ምን ይል ነበር? ይወዳቸው ነበር። ልዩነት ተጀመረ። አሁን ከእንደዚህ አይነት ፈተና እንድንጠበቅ እግዚአብሔር ይርዳል። ቀጥሎ ማርታ አጋንንት የሚያዩት ሆነች። ስትከስ አጋንንት ያዩታል፣ ስትደክም አጋንንት ያዩታል። ቤተ መቅደስ ውስጥ እያለች አጋንንት የሚያዩት ሆነች። ማርያም ግን እግዚአብሔር የሚያያት ሆነች። ለምን ቆያችሁ? ማን እያየን ይሆን? እኚህንማ ከቅዳሴ በኋላ እንዴት አድርጌ እንደማበጥራቸው እኮ አውቃለሁ ብሎ የተዘጋጀው አጋንንት እሱ ነው እያየን ያለ ወይስ ገና ሲያስበን እንጦሮንጦስ የሚገባው ቅዱሳን ሲከቡን ነው? ማርያም እግዚአብሔር የሚያያት ሆነች። ማርታ የጉልበት ሰራተኛ ሆነች። ትደክማለች ግን ታማራለች፣ ትደክማለች ግን ትከሳለች። ማርያም ግን የልቦና ሰራተኛ ሆነች። እየደከምንም የልቦናዊ ስራ እንድንሰራ እግዚአብሔር ይርዳል። ማርታ አፋዊ ተናጋሪ ሆነች፣ ሰራለች፣ ትናገራለች። ማርያም ግን በውሳጣዊ በተመስጦ በዝምታ እግዚአብሔርን የምትሰማ ሆነች። ተናጋሪ ሆነች፣ ማርያም ግን ሰሚ ሆነች። ማርታ የሥጋ አገልግሎት ጀመረች። እንደዚህ ሰውረን በቤቱ የሥጋ አገልግሎት እንዳንጀምር። ማርታ የሥጋ አገልግሎት ጀመረች፣ ማርያም ግን የነፍስ አገልግሎትን ጀመረች። ማርታ ጸሎተ ሥጋን ጀመረች። ለምን ቆያችሁ? ከቃሉ ጋር ነን። አዎ ማርታ የሥጋ አገልግሎትን ጀመረች፣ የነፍስ አገልግሎትን ማርያም መረጠች። ማርታ ጸሎተ ሥጋን ጀመረች። የሥጋ ጸሎት ክስ ነው። ማርያም ግን ጸሎተ ነፍስ ጀመረች። ነፍስ ዝም ምን ነው የምትፈልገው? ዝም ያለ ህይወት፣ እረፍት ያለበት ህይወት እኮ ነው የተዘጋጀልን። ሰማያዊ መንግስተ ሰማያት ሰላም የሚሰጥ እረፍት የሚሰጥ ሥጋና ደሙን ብሎ እኮ ነው ዳይቆን ቅዳሴ የሚጀምረው። የነፍስ እረፍትን የሚሰጠውን ጸሎት ጀመረች።
አብርሃምን መሰለች ማርታ። አብርሃም ቀላቅሎ ጸለየ፣ ስለ ምድራዊ ነገርም ጸለየ፣ እግዚአብሔርን ስለማግኘትም ጸለየ። አብርሃም ቀላቅሎ ሲጸልይ ግን ምን አለው እግዚአብሔር? አብርሃም ያለህበትን ቦታ ትተህ ምን በላለው? ወደ ምን ሂድ አለው? ወደ ከነዓን ውጣ አለው። ቀላቅለን ስንጸልይ እግዚአብሔር የተሻለውን ቦታ ያዘጋጅልናል። አብርሃምን መሰለች። ማርታ ግን ኤልያስንና እንጦንስን መሰለች። የነፍስን ነገር ብቻ በቃ ሰረገላን ጠቅሳ መሄድ እስከሚችሉ ከቅዱሳን በላይ የመላእክትን ህብረት መረጠች። በእግዚአብሔር እግር ስር ቁጭ ማለት እኮ ይከብዳል። ኪሩቤልና ሱራፌል ቁጭ ነው እንደሚሉት አይደሉም እኮ፣ ዙፋኑን ተሸክመው ይንቀጠቀጣሉ እኮ ነው የሚለው ቃሉ። ምስጢረ ሥላሴን ስንማር ቁጭ አለች፣ ግን እረፋለች። አብርሃምንም የብዙዎች አባት ይለው ዘንድ ቀላቅሎ ሲጸልይ ውጣ አለው። ውጣ ወደ ተስፋይቱ ምድር ውጣ አለው። እግዚአብሔርም ካለንበት የኃጢአት ጉዞ ከልባችን ውስጥ ውጡ ብሎ ቤተ መቅደስ ውስጥ ብቻ እንድንኖር የእግዚአብሔር ቅዱስ ፍቃድ ይሁንልን። ስለዚህ ማርታ ከፈተና ያላመለጠች ተባለች እያለች በምትፈተን በቤተ መቅደስ ውስጥ እያለች ከፈተና ያላመለጠች ተባለች። ማርያም ግን እያለች ከፈተና ያመለጠች ተባለች። እያለን ፈተናን የቀደምን አለን? ለምን ቆያችሁ? ማን አለ ፈተናን የቀደመ? ፈተና እኮ ቀድሞን ሄዷል። ተዘጋጅቶልናል እኮ ገና የ50 60 ዓመት ፈረንጆቹን እኮ አደነቅናቸው። ፈተና እያዘጋጁልን ነው አሉ። ሞባይሉ ሲመጣ ፈተና ተዘጋጅቷል እንላለን። ቴክኖሎጂ ሲመጣ ፈተና ተዘጋጅቷል እንላለን። እሱ እኮ አይደለም የመረጥነውን ማንንም አይቀማንን እስከመረጥን ድረስ ፈተና እኮ ሌላም አለ። ሶዶምና ጎሞራ እኮ አልፏል። ማያሂ እኮ አልፏል። ስለዚህ ፈተናን ቀደመች። ፈተናን እንድንቀድመው እግዚአብሔር አምላክ ይርዳን። የሰንበት ተማሪዎች ጉባኤው ሳይዘጋጅ እኮ ቀደምን ህዝቡን። ለጉባኤ የሚደረገውን እኮ ተዘጋጀ፣ ኮሚቴው ተዘጋጀ እኮ። ሌላም ጉባኤ ሊደረግ ለዳግማይ ትንሣኤ እኮ ኮሚቴ ተደርጎ እኮ ጉባኤውን ህዝቡን ቀድመን እኮ ተዘጋጀን። ፈተናን መቅደም ካቃተን ምን ትርጉም አለው? ፈተና እንዳይቀድመን የእግዚአብሔር ቤተሰቦች። ስለዚህ ማርታ ፈተናን ማምለጥ አቃታት። ከሳሽ ስንሆን ፈተናንም እኮ መጥቶብን ማምለጥ እኮ ችሎታ ነው። ማምለጥ ግን አቃታት ተባለች። ማርያም ግን ፈተናን ቀደመችው ተባለች። ፈተናን እንድንቀድመው እግዚአብሔር አምላክ ይርዳን። ስለዚህ ይሄን ያህል ካልን የተወሰኑ ቀንትን የቀሩን ክርስቶስ ማርያምንም ማርታንም አለመንቀፉ ደግሞ ይገርማል። ይሄ ሁሉ አሁን የተነጋገርነው በትንሽ ምዕራፍ ላይ የተጻፈችው ሊቃውንት ከዚህ በላይ በተረጎሙት በአጤተኛ ምላሴ ነው የምናገረው። ያለሱም ኮልታፋ ነኝ ሲፈጥረኝ። ግን ማርያምንና ማርታን ክርስቶስ አልነቀፋቸውም። ሂጂ አግዣትም አላለም። ነይና ቁጭ ብለሽ ስሪም አላለም። አላዛርንም እህቶቼ እንግዳ ጠርተው እንደዚህ ይነጋገራሉ አላለም። አንድ ይበቃል አለና ሰው ማይቀማትን ምን አለች? መረጠች እኮ ነው ያለው። ለዛ ነው እግዚአብሔር ፍቅር ነው የምንለው። እየወደቅን ዝም ይለናል፣ ያፈቅረናል። አንድ ይበቃል፣ አንድ ንስሐ ግቡ። እኛ ግን ንስሐ ለመድ ነው ቁርሳን። ለዛ ነው በተደጋጋሚ ንስሐ የሚገባ ሰው ኃጢአትን መተው ያቅተዋል የተባለ። አንድ ንስሐ እንግባ። መጻጉዕ አይደለች ከእሑድ እስከ ቅዳሜ። እስቲ አንድ ንስሐ እንግባ። ይብቃኝ የትናንትና ህይወቴ እንበል። በቃ ይብቃኝ አምላኬ። ሌላውን እግዚአብሔር ያውቃል። እንደ ማርያም ፈተናን ማምለጥ አንችልም። እንደ ማርታ ፈተናንም ልንቀድም አንችልም። ፈተናም ይቅደመን ችግር የለውም። ግን አንድ ይበቃል አለን። እስቲ አንድ ንስሐ እንግባ። እግዚአብሔር ይርዳን። ስለዚህ ሁሉንም አልከሰሰም። ስለዚህ ማርታ ጠቅልል ሲል የሥጋ አገልግሎት ተባለ። የማርታ ጉዞ፣ የማርያም ጉዞ የነፍስ አገልግሎት ተባለ። ይሄ በቅዱሳን አባቶችም ተፈትኖ የታየ ነው። አብርሃምን ቅድም አይተነዋል፣ በስራ ታየ። ግን የሚገርመው በይስሐቅና በያዕቆብ አሁን የማርታን አገልግሎት ግን እግዚአብሔር ወደደው ካልን በጣም ወዶታል። የማርያምንም ወዶታል፣ የአልዓዛርንም ወዶታል። እንዴት ብንል የእግዚአብሔር ፍቃድ ስለሆነ በእነዚህ ቃላት በአራት ቃላት እናየዋለን። ማርታ የሥጋ ትመሰላለች። አብርሃም የብዙሃን አባት ተባለ በእምነቱ። ማርታ ግን በቤቷ ምን አለች? ጌታን ምን አለች? ተቀበለችው። የትምህርታችንን አርዕስት መዝለል የለብን። ማርታ በቤቷ ምን አለችው? ተቀበለችው። አብርሃም ሥላሴን በቤቱ ምን አለ? ተቀበለ። የማርታን አገልግሎት እግዚአብሔር ወደደው፣ አብርሃምንም አገልግሎቱን ወደደው። 75 ዓመት እኮ ጣዖት ነው የሸጠው አብርሃም። በሥጋ እኮ ሄዷል። ማርታን መስሏል እኮ። አምላኬ ማን ነው ብሎ እኮ አብላኝ ብሎ ጣዖትን ሰብሯል እኮ፣ ከሷል እኮ። እግዚአብሔር ግን አገልግሎቱን ወደደለት። አብርሃም ተባለ፣ የአብርሃም ልጅም ተባለ። የትናንቱን ሳይሆን የዛሬውን አንድ ንስሐ ገብተን የምንጓዘውን ነው እግዚአብሔር የሚያየው። በአብርሃምን ቤት ገባ። አጋዕዝተ ዓለም ሥላሴ ነው ዛሬ አይደል? በረከቱ ከሁላችን ጋር ይሁን።
በቤታችን ይግቡ። እኛም ቤታችንን ማርታ እንደተቀበለችው አጋዕዝተ ዓለምን ሥላሴ አብርሃም እንደተቀበለው የቅዱሳን ልጆች ነንና በቤታችን እግዚአብሔር እንድንቀበል ይርዳን። እንግዶች ተቀባይ ያርገን። ዋናው እሱ ስለሆነ በትህትናና በቅንነት ማለት ነው። ስለዚህ የማርታን አገልግሎት አብዝቶ ወደደው፣ ግን ገሰጻት። አንዳንዴ አብዝተው የሚወዱን አባቶች ይገስጹናል፣ ንስሐ ግቡ ይሉናል፣ የሚያደክም ስግደት ይሰጡናል። ጠልተውን ግን አይደለም፣ አብዝተው ስለሚወዱን ነው። ማርታ ነው በቅድስና የተጻፈችው መጀመሪያ፣ ቀጥሎ ማርያም፣ ቀጥሎ አልዓዛር ነው የተጻፉት። ተርታዋን እንኳን አልቀየረውም እግዚአብሔር። ወጥታ ከቢታንያ መሃል መጥራቷ ድንቅ ነዋ። ስለዚህ አብርሃምን መሰለች፣ የአብርሃምን ተጋድሎ መሰለች፣ የይስሐቅን የያዕቆብን አገልግሎት መሰለች። ልጆቿን ታሳድግ ነበር ማርያምንና አልዓዛርን። ስለዚህ በማርታ አገልግሎት እግዚአብሔር ደስ ይለዋል ስንል በአብርሃምና በይስሐቅ በያዕቆብ ልጅ መውለድም እግዚአብሔር ደስ ይለዋል ማለት ነው። ብዙ ልጆች እናፍራ። በሰንበት ትምህርት ቤታችን አዳራሹ እስኪጠብሰው እንዲሞላ እንድከም። ስለዚህ በአባ ቢሾይም ጉባኤ እግዚአብሔር ይደሰታል። አባ ቢሾይ በግብጽ በረሃ ሰው በማይደፍረው መሃል ጉባኤ የጠሩ ያስተምራሉ። ለምን ቆያችሁ? አዎ የአባ ቢሾይንም ወደደው። ሲቀጥል ግን የነፍስን አገልግሎት ደግሞ እግዚአብሔር ይወደዋል። የስጋን ይወደዋል። እንደና አባ ቢሾይ ቆጠራት። እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ ተቆጠረች ማርታ። ሴቶች ምን ያህል የታደላችሁ ናችሁ! ምግብ በመስራት ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ ተርታ መግባት። ምግብ በመስራት ምግብ ስትሰሩ በንጹህ ልቦና ስሩ። እንትና ሊመጣ ነው ተብሎ የተሻለ ምግብ፣ የደከመ ሰው ሊመጣ ነው ተብሎ የደከመ ምግብ እንዳሰቡ በእግዚአብሔር ስም እንጠይቀው። እንደ ቤተክርስቲያን ለማንም ማዕዱ ይከፈት፣ ለማንም ቤቱ ይሰራ። አዎ ተርታችን ከቅዱሳን ጋር እንዲሆን የማርታን አገልግሎት እግዚአብሔር ወደደላት። የማርያምንም እንደዛው። ማርያምም የነፍስ አገልግሎቷ እንደነ እንጦስ እንደነ መቃርስ ሆነ። በዝምታ ውስጥ ብቻ የታገለት ጉዞ፣ ዝም በማለት የሚቀድመውን ፈተና ቀድመው እግዚአብሔርን ማስቀደም ደግሞ ያውቁበት። ፈተናን ይቀድሙታል፣ እግዚአብሔርን ግን ያስቀድሙታል። እና አባ እንጦስ እና አባ መቃርስ ኤልያስንና ኤልሳን መሰለች። በድንግልና በንስሐ የተመለሰች ሽቶውን ሰብራ ያለቀሰች ናት። ኤልያስም እኮ ወድቋል በተራራው ላይ። አምላኬ ሞት ይሻለኛል አለ። የናቡቴን ሞት ሳይ በአክዓብ ፊት ተራራው ላይ ወጣ፣ ቤተ መቅደስ መጣ ማለት ነው። አምላኬ ሞት ይሻለኛል አለ። በእንቅልፍ አስተኛውና መላእክትን ልኮ አበላው። የምትሄድበት መንገድ ገና ሩቅ ነው አለው። የምንሄድበት መንገድ ሩቅ ነው። እግዚአብሔር አምላክ እረፍት ያለው የያዕቆብን ትራስ ሰጥቶን ቃሉን መግቦ ብዙ ሰው አፍርተን እንደ ቅዱሳን እንድንጠራ የሱ ቅዱስ ፈቃድ ይሁንልን። የጳውሊንም ምናኔ እንደ ማርያም አየላት። ጳውሊን መናኝ ነው። ማርታም በዝምታ የታወቀች ናት። ዘግታለች ማንም ሳያት። ወንድሞቿ ፊት ልቧን ለእግዚአብሔር ከፍታ ለዓለም የዘጋች ናት ማርያምም። ስለዚህ በቤት ውስጥ እያለን የሚዘጋውን ዘግተን የሚከፈተውን ከፍተን እንድናገለግል እግዚአብሔር አምላክ ይርዳን። ማርያምንም አብዝቶ ወደዳት ከአብርሃም ከይስሐቅ ከያዕቆብ ጋር ማርታን። ማርያምን ደግሞ ከነ እንጦስ ከነ መቃርስ ከነ ኤልያስ ከነ ኤልሳ ቆጠራት፣ ከነ ጳውሊ ጋር ቆጠራት። አልዓዛር ግን በክርስቶስ ይመሰላል። ካህናቶቻችን ናቸው፣ ይታዘቡናል። በጣም የሚደክመውንም የሚሰጠው ቅድስና ጸጋ አለ። በጣም ዝም ብሎ የሚሰማው የሚሰጠው ጸጋና ቅድስና አለ። አገልግሎታችን ምን ላይ ያደርሷል? አገልግሎታችን እንዴት እየሄደልን ያለ? ስለዚህ በአልዓዛር ዝምታም ሁሉንም ዝም ብሎ በማየቱ እግዚአብሔር ደስታውን ገለጸ። በማን ዝምታ? በአልዓዛር ዝምታ። አባቶቻችን በስጋ ስንወድቅ አይተው የነፍስ ንጽህናችንን ሳያውቁ ከፈረዱብን ካህናት ሳላችሁ እንደ አልዓዛር ዝም ማትሉ ይባላል። ብዙ ጊዜ እንዳውም ስናድግ በጣም ዱርዬ አስቸጋሪዎች ምንድናቸው? የዋናቸው ምንላቸው አይደል? በጣም የሚጠጡ የሚሉ ሰዎች ምንድናቸው? ልባቸው ቅን ነው አይደል? ለምን ቆያችሁ? ለዛ ነው አይደል እንዴ? ስለዚህ ብዙ ጊዜ በዓለማዊ ህይወት በዝሙትም ይሁን በተለያየ የሆቴል ስራ ምደክም እህት ቀርበ ብታዋራት በጣም የዋናት። ስለዚህ የነፍሷን ንጽህና ተረድቶ ዝም ብሎ በማየት ውሳጣዊ ልቧን አይቶ ከኃጢአት ስቦ በቅድስና ስጋዋን አንጽቶ የቤተ እግዚአብሔር አገልጋይ እንድትሆን ባለማድረግ እንዴት ትናገራለህ ብሎ ቄሱን እንደ አልዓዛር ዝም አትልም ምን ይላል እግዚአብሔር? ወንዱንም እንደዛው። ስለዚህ የወደቁ ከቃላት በላይ የወደቁ ወንድሞቻችን እንኳን ቢኖሩ በደጁ ሲመጡ በፍቅር ማስገባት እንዳለብን እንድናውቅ እንደ አልዓዛር የሚያይ አይን እግዚአብሔር ይስጠን። የመጡትን የደከሙትን በፍቅር እንድናስገባ የነፍስ ነው ወይስ የሥጋ ነው አገልግሎታቸው ብለን እንድናይ ወደ አባቶች ፊት እንድንሰጥ እግዚአብሔር አምላክ ይርዳን። እንግዳ ሲመጣ የኔን ሞያ የኔን ብቃት ማሳይ ከሆነ እኔ ብያለሁ እንደ መጻጉዕ ነኝ ማለት አልጋም ተሸክሜ ብሄድ እከሳለሁ። ስለዚህ እግዚአብሔር ከእንደዚህ አይነት ፈተና ይሰውረን። አገልግሎታችን ከሁሉም ጊዜ በላይ አምሯል። እግዚአብሔር ይርዳን።
ግን ጉዟችን ጥንቃቄ ስለሚያስፈልገው ነው እንጂ ሁሉ የምናገረው እንደዛ ደካሞች ናችሁ ለማለት አይደለም። እግዚአብሔር እንዲያበረታን ነው ማለት ነው። ስለዚህ ባላዛር ዝምታ ሁሌም እግዚአብሔር ተደሰተና ምን አለ? ያን ቤት በአንድ ቤት የሚኖሩትን ክርስቶስ አብዝቶ ምን ይላቸው ነበር? ይወዳቸው ነበር። በህይወት እያሉ ተወደዱ። በህይወት እያለን እንድንወደድ እግዚአብሔር ይርዳል። በህይወት እያሉ እኮ ያልተወደዱ እኮ አሉ። ፈያታዊ ዜማ እኮ በህይወት እያለ አልተወደደም። አስገድደው እኮ ነው ቤተክርስቲያን ያመጡት። ቀራንዮ ቤተክርስቲያን ነው አይደል? አስገድደው አንቀው ቤተክርስቲያን አመጡትና ከክርስቶስ ቀኝ አቆሙት። ሳይፈልግ ግን ተጠቀመባት ያችን ጊዜ። አምላኬ በመንግስት ተዘከረኝ ያለ እንዴት ማን አስተምሮት? ልቡ ምን ነበረች ማለት ነው? ንጹህ ነበረች። አባቶች ለዛ ነው እንዳላዛር እዩ የጠፉ የሚመስሉ ቀድሞዋችሁ ይገባሉ። ያውም በምኩራብ እኮ አስወጣቸው። ጠርጎ እኮ ነው ያስወጣቸው። ዘንድሮም እኮ የሚጠረጉ አሉ። ዚያር አምላክ ከፈተና ይሰውረን። ያወጣቸዋል፣ ያወጣናል ካልጸለይን ንስሐ ካልገባን። ስለዚህ ሩቅ ያሉትን አስቀደመ፣ ያሉትን አወጣ። ተገዶ የመጣም ነበረ። በግራ የነበረው ንግግር አልቻለም። አገልግሎቱን አላወቀውም። እኔ አለ እኔ ሲል ስለሰማ ሰይጣን ከሆን ካለ የሰይጣንን ቃል በቆሮንቶስ ገዳም ሰይጣን የተናገረውን ቃል ሰማ። ዛሬ ከእግዚአብሔር ቃል በላይ ዓለም ላይ የወጣው የፋሽን ቃል ቀድሞ የሚገባን እኮ የቤተክርስቲያን ልጆች አሉ። ሁለቱም ሽፍቶች ናቸው እኮ። በገዳመ ቆሮንቶስ ክርስቶስ የመለሰውን ፈያታዊ ዜማ ሰማ። ሰይጣን የተናገረውን ግን በግራ ያለው ሰማ። ልክ የሱ ንግግር እኮ ነው የደገመው። ምንድነው ያለው? አንተ የእግዚአብሔር ልጅ ከሆን ካለው ከሆንክ የምትለውን ቃል ማን ነገረው ካልን ከገዳመ ቆሮንቶስ የሰይጣንን ቃል ሰማ፣ ተጠቀመባት። በቀኝ ያለው ግን እግዚአብሔርን አትፈራውምን አለ። እስቲ በሉላችሁ እግዚአብሔርን አትፈራውምን? ደፍረው ከአይምሮ በላይ የሚናገሩን ሲኖሩ እግዚአብሔርን አትፈሩትም ምን እንበላቸው? መጀመሪያ የተናገራት ቃል እሱ ነው። በቀኝ ያለው እግዚአብሔርን አትፈራውምን አለው። ማን ነገረው? ክርስቶስ እኮ እግዚአብሔር አምላክን አክብር እኮ ነው ያለው በገዳመ ቆሮንቶስ። ለሱም ብቻ ስገድ ነው የሚባለው፣ ቃሉ ነው ያን ነው የሚለው እኮ ነው ያለው። ስለዚህ ከተማው ላይ ወተን እንደ ቢታንያ ሰዎች እየኖርን እንዳይሆን በቢታንያ ውስጥ እንዳሉት እንደ አልዓዛር እንደ ማርታና እንደ ማርያም ቤተሰብ እንሁን። ስማችን ሳይሆን ቢታንያ ተጠራች እኮ። ቢታንያን ለመጎብኘት እኮ ስንት በቀራንዮ ጉዞ በተለያየ ጉዞ እኮ ይሄዳሉ። ቢታንያ እንድትታይ ግን አንድ ቤተሰብ ነበረ። አንድ ይበቃል። አንድ አንቺ እኔን አስገብተሽ አንድ እህትሽን እንዴት ትከሻለሽ አላት። ለምን ቆያችሁ? ስለዚህ ከእንደዚህ አይነት ፈተና ይሰውረን። ትልቁን ተጋድሎ ሰርተን ትንሿን ስህተት እንዳንሰራ እግዚአብሔር አምላክ ይሰውረን። ስለዚህ በኑሯችን ውስጥ ሁሉ ቢታንያን ይመስላል። ይሄ ያለንበት ኑሮ ቢታንያን ይመስላል። ግን አንድ ቤተሰብ እንሁን። አንድ ቃል ያስተምረን። አንድ ማዕድ ይበቃናል አለ። አንድ ማዕድ ይበቃል። አንድ ማዕድ እኮ ነው ምግባችን፣ አንድ ነው። እግዚአብሔር አምላክ ከፈተና ሰውሮ ፍጻሜያችን የቅዱሳን ያርግልን። ስለዚህ ሰው አይተን እንዳንሰራ በዚህ አብይ ጾም አገልግሎታችን ምን አይነት ይሁን? ማሰሪያው ትምህርት ማሰሪያ ስለሚያስፈልገው በአብይ ጾም አገልግሎታችን የስጋም የነፍስም መሆን እንዳለበት ቤተክርስቲያናችን ታስተምረናለች። ካህናት ከቀደሱ በኋላ እናቶች እህቶቻችን ማዕድ ያዘጋጃሉ። ወንድሞች በመኪና ምግቡን ጭነው ይመጣሉ፣ ያገለግላሉ። ሁሉ እግዚአብሔር በቅድስና ያያቸዋል። የአገልግሎታችንን ድካም ግን የሚሰጥ ማን ነው? ማን ነው የሚሰጠው? ማርታ ግን ስትደክም ምን አለች? ማርያም እንድታግዘኝ ንገራት አለች። እንደ ማርታ እንዳንሆን ደግሞ መጸለይ ያስፈልጋል። ስለዚህ መዝሙረ ዳዊት አስቀድሞ የተናገረውን ብርሃነ ዓለም ቅዱስ ጳውሎስ በማህተም ሲመታው መዝሙር 62 ቁጥር 12 እና ሮሜ 2:6 አንድ አይነት ቃል ተጠቀሙ አባቶቻችን። ልበ አምላክ ዳዊት እንደ ልቤ የተባለው ነው። ሮሜ ደግሞ ጳውሎስ ደግሞ ብርሃነ ዓለም የተባለ ነው። ሁለቱም አንድ አይነት ቃል ተናገሩ። ምን የሚል? በእርሱ አብረን እንበል። በእርሱ በእውነተኛ ፍርዱ ለሁሉም እንደየስራው ይከፍላቸዋል። በእርሱ ፍቃድ በእውነተኛው ፍርዱ። ዳዊትም ጳውሎስም አስቀድሞ ተናገሩት። በእርሱ በእውነተኛ ፍርዱ ለሁሉም እንደየስራው፣ እንደ ማርታም ለደከሙት፣ እንደ ማርያምም ለሰሙት፣ እንደ አልዓዛርም በተመስጦ እችን የሁሉም መንገድ የሆነችውን ሞት እስኪቀምሱ ድረስ የሄዱትን እግዚአብሔር እንደየስራቸው ይከፍላቸዋል ተባለ። ስለዚህ በእውነተኛውና በእርሱ ፍቃድ በእውነተኛው ፍርዱ ለሁላችንም የሚሰጠን ፍርድ ምን ይሆን? እንደየስራችን የሚሰጠን ፍርድ ምን ይሆን? ማን ነው ንጹህ? አንድ በአንድ ብንጠያየቅ ስራችን ምን ይመስል ነበር? የዛሬዋ ሌሊት ብቻ፣ ሌላው ይቆይ። እንደኔ በኃጢአት ወድቃችሁን ያደራችሁት ማን ነው ንጹህ?
ማን ነው ከእናንተ ውስጥ ዛሬ ከቅዳሴ በኋላ ያልወደቀ? አባቶች እኮ የሰው ልጅ ኃጢአት ማይሰራው መች ነው አሉ። የሰው ልጅ ኃጢአት ማይሰራው መች ነው ሲባል አባቶች ኃጢአት ማይሰራበት ሳይሆን ኃጢአት የሚሰራበትን ቅጽበት ገለጹት። ስጋና ደሙን በልቶ ማይገቦውን እስኪጠጣ ያለችው ርቀት ስንት ደቂቃ ትሆናለች? ስንት ካሊት አይደል? ሰከንድ ናት። ስጋና ደሙን በልቶ ማይገቦውን እስኪጠጣ ኃጢአት ያስባል የሰው ልጅ። በጣም የተፈተነነን ማለት ነው። ስጋ ፈታኝ ናት ማለት ነው። አንድ ይበቃል ግን አለ። ወደቃችሁ ንስሐ ግቡ። አንድ ይበቃል፣ ሁሉ ጊዜ አንድ ይበቃል። አንድ ንስሐ እንውደቅ፣ እንነሳ። የእግዚአብሔርን ቃል ማንንም አይቀማንም። ስጋና ደሙን እየበላን እንወድቃለን፣ እንነሳለን። ግን እንደ አብርሃም ቦታ ይቀይርልናል። ከዛ ነው አብርሃምን እኮ ቦታ ባይቀይርለት አጋዕዝተ ዓለም በቤቱ ይመጡ ነበር እንዴ? አይመጡም ነበር። ቤቱን ነገር ትተወጣ አለ። ቤቱን ትተወጣ አብርሃም። ስደተኛውን እንደኛ ልጅ አልነበረውም። እንዴት ይውለድ? እግዚአብሔር ፍቃዱ አይደለማ። በዛ ጊዜ ስም ደግሞ ተሰጠው። ባለ ንብረት የነበረው ስደተኛ ተባለ። ግን ማን ሊገባ ስለፈለገ ነው? እግዚአብሔር ሊገባ ሲፈልግ አንዳንዴ ያዘገየናል። ስለዚህ አገልግሎታችን ለይተን ማገልገል አለብን። በእርሱ ፍቃድ በእውነተኛው ፍርዱ ለሁሉም እንደየስራው ይከፍላቸዋል። የማርታም ቤተሰብ ምን ተከፈሉ በምድር እያሉ ካልን የተወደዱ ተባሉ። እንደምን ቆያችሁ? የተወደዱ እንድንባል እግዚአብሔር ይርዳል። በሰው አይደለም። በማን? በእግዚአብሔር። ደብረ ሳህል፣ ደብረ ምሕረት፣ መካነ ሰላም፣ መድኃኔዓለም ቤተክርስቲያን፣ አምደ ሃይማኖት፣ ሰንበት ትምህርት ቤት በእግዚአብሔርም በሰውም የተወደዱ ናችሁ እንድንባል ፍቅር በእኛ ውስጥ አባቶች እንደ ካህናት እንደ አልዓዛር እያዩ እንዲገስጹን ይቅረቡን። እግዚአብሔር አምላክ ያቅርብልን። ብዙ ጊዜ ካልቀረቡን ነው ፈተና። ይቅረቡን፣ ያስተምሩን። ብዙ መማር እንፈልጋለን ከአባቶች እግር ስር። እኛም የአባቶችን ቃል ስንሰማ እንደ ማርታ ዝም ብለን እንደ ማርያም ዝም ብለን አባቶች ሲያዙን ደግሞ እንደ ማርታ እያገለገልን እንድንሰራ እግዚአብሔር ቅዱስ ፍቃዱ ይሁንልን።